ጤና ይስጥልኝ ኢትዮጵያ ሰላም ጤና ይስጥልን እንደምን አድራችኋል የተከበራችሁና የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የጤና ይስጥልኝ ኢትዮጵያ ዝግጅታችን ልክ እንደወትሮ ሁሉ የተለያዩ ዝግጅቶችን አጠናቅሮ ወደ እናንተ ሊደርስ ዝግጅቱን አጠናቋል በድጋሚ ጤና ይስጥልኝ እንዴት አድራችኋል የዛሬ ሰኔ 13 2015 ዓ.ም ጤና ይስጥልኝ ኢትዮጵያን ሜሮም ተኩና አንተነ ደግፌ ዳይሬክተራችን አማኑኤል እንደዚሁም ደግሞ ሌሎችም የስቱዲዮ ባለሙያዎች ከኛ ጋር ናቸው እናንተም ከኛ ጋር ተሆኑ ዘንድ ያክብሮት ግብዣችን ነው የቢዝነስ እንደዚሁም ደግሞ ስፖርት ሳይበር ሚዲያ እንግዳ ጋብዘን ትንታኔ እንጠይቅባቸው የተለያዩ ርዕሰ ጉዳዮችን ይዘን እስከ 2 ሰዓት ተኩል ድረስ አብረን ነው የምንዘልቀው ዋናዎቹን እናሳውቃቸው ሪስ እንዴት አደራችሁ ይመስገን መቀጠል ይቻላል አመሰግናለሁ ጤና ይስጥልን የተወደዳችሁ ተመልካቾቻችን አጫጭር መረጃውን ይዤላችሁ መጥቻለሁ የመዲናዋ ነዋሪዎች በአረንጓዴ ልማት አሻራ ላይ ችግኝ የመትከልና የመንከባከብ ሚናቸው አጠናክሮ እንዲቀጥሉ ተጠየቀ በአዲስ አበባ ከተማ አስተዳደር የአራዳ ክፍለ ከተማ አምስተኛውን ዙር የአረንጓዴ አሻራ መርሃ ግብር በይፋ አስጀምሯል መርሃ ግብሩን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ ዶክተር ጀማሉ ጅንበር አስጀምረውታል ችግኞችን በመትከል አዲስ አበባን ለነዋሪዎቿ ምቹና ለጎብኚዎችም ሳቢ የማድረግ ተግባር ተጠናክሮ ይቀጥላል ተብሏል የመዲናዋ ነዋሪዎች ችግኞችን ከተከሉ በኋላ እንዳይደርቁ ተከታታይ የሆነ ክትትልና እንክብካቤ ማድረግ ይገባቸዋል ተብሏል ለሽግግር ፍትህ ሂደት ስኬታማነት የሚያግዙ የማህበረሰብ ግንዛቤን ማስፋት ላይ ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ ለኢዜአ እንደገለጹት በየትኛው መልኩ የሚከሰት ግጭትና አለመግባባት ዜጎች ለሰብአዊ መብት ጥሰት የመጋለጥ እድላቸውን ያሰፋል በዚህም አለመግባባቶች የሚከሰትባቸውን ጉዳዮች በመለየት መፍትሄን ማበጀትና ማመላከት ትኩረት የሚሰጠው ጉዳይ ሊሆን ይገባል ብሏል ብሔራዊ የሽግግር ፍትህን በማካሄድ የተፈጠሩ ስህተቶችን ማረምን ጨምሮ ስጋቶችንም እንዲሁ ማሻሻል የግድ አስፈላጊ መሆኑ ታምኖበታል ይህን መነሻ በማድረግ እንደ አገር የሽግግር ፍትህ እንዲካሄድ ምክር ሀሳብ ካቀረቡ ተቋማትና አካላት መካከል የኢትዮጵያ ሰብአዊ መብቶች ኮሚሽን አንዱና ዋነኛ ስለመሆኑ አስረድቷል ሂደቱ አካታች አሳታፊና ሰብአዊ መብቶችን መሰረት ያደረገ እንዲሆን ለማስቻል በቅድሚያ የማህበረሰብ ግንዛቤን ማስፋት ላይ ትኩረት ተሰጥቶ በቅንጅት እየተሰራ ስለመሆኑ ይናገራሉ በኢትዮጵያ ዘመናዊና ባህላዊ ዕውቀቶችን በማስተሳሰር ከድህነት ለመውጣት እየተደረጉ ያሉ ጥረቶች ውጤት እየተገኘባቸው መሆኑ ተጠቆመ የኦሮሞ ጥናትና ምርምር ኢንስቲትዩት ከስንቄ ባንክ ጋር በመተባበር ያዘጋጀው የውይይት መድረክ ተካሂዷል በምክትል ርዕሰ መስተዳደር ማዕረግ የኦሮሚያ ክልል የማህበራዊ ዘርፍ አስተባባሪ አብዱላኪም ሙሉ የኢትዮጵያን ሁለንተናዊ እድገት ለማፋጠን የሙራን የጥናትና ምርምር ስራዎች ወሳኝ መሆናቸውን ገልጸዋል በኢትዮጵያ ዘመናዊና ባህላዊ ዕውቀቶችን በማስተሳሰር ከድህነት ለመውጣት እየተደረጉ ያሉ ጥረቶች ውጤት የተገኙባቸው መሆኑን ጠቅሰው የሙራን ጥረትም ተጠናክሮ መቀጠል አለበት ብለዋል በግሪክ በመቶዎች የሚቆጠሩ ስደተኞች በሜዲትራኒያን ባህር በአሰቃቂ ሁኔታ መሞታቸውና በርካቶች ደብዛቸው መጥፋቱን ተከትሎ የግሪክ መንግስት ስለ ጉዳዩ ተገቢውን ማብራሪያ እንዲሰጥ ግፊት እየደረሰበት ነው ከሰሞኑ ከ750 በላይ ስደተኞችን አሳፍራ ከሊቢያ ወደ ጣሊያን እያቀናች የነበረች ጀልባ በደቡባዊ ግሪክ ሰጥማ በሜዲትራኒያን ባህር ደርሶ የማያውቅ አስከፊና ዘግናኝ አደጋ መድረሱ ይታወሳል አደጋውን ተከትሎ የተባበሩት መንግስታት ድርጅት ከዓለም አቀፍ የስደተኞች ጉዳይ ኮሚሽን ጋር የነፍስ አድን ስራው በፍጥነት እንዲከወን መግለጫ ቢሰጡም ማትረፍ የተቻለው ጥቂቶች መሆኑን ዓለም አቀፍ ሚዲያዎች እየዘገቡ ነው የግሪክ መንግስት አደጋውን ፈጥኖ መከላከል ይቻል ነበር የሚል ትችቶች እየቀረቡበት ሲሆን ስለ ጉዳዩ ግልጽ መረጃ እንዲሰጥ
የሚጠይቁ ሰልፎች እየተካሄዱበት ነው። በጀልባው ተሳፍረው ወደ ጣሊያን ለመግባት ሲሞክሩ የሰጠሙት የሶሪያ፣ የግብጽ፣ ፍልስጤም እንዲሁም የፓኪስታን ዜጎች እንደሆኑ ቲአርቲ ዘግቧል። ተመልካቾቻችን ለሰዓቱ ያስኳቸው መረጃዎች እነዚህ ነበሩ። ከኛ ጋር ስለነበራችሁ እናመሰግናለን። ወደ እናንተ ሪስ እናመሰግናለን። 2 ሰዓት በድጋሚ እንገናኛለን። እሺ አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። በቀላል ያከፋፈል መንገድ ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ህይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። የሰው ጸጋው የሥራ ዋጋው ሥራን ያከበሩ በሥራ ከበሩ። በጥንካሬ ተግተው በላባቸው ወዝ የሚደምቁበት ሥራ የሰው ልጆች ውበት። ለወርቃማ ዜግነት ሥራን ሰርቶ ግብር መክፈል ጀግንነት። ጊዜው እጅግ ዘምኗል፣ ጉዳዩ ቅርብ ሆኗል። ሥራውን እየከወኑ ጊዜውን ሳያባክኑ በቀላሉ ግብሮን በቴሌብር ይክፈሉ። ከሥራ ብዙ ቴሌብር ሌላም አዲስ ነገር። ያዘዟቸው ዕቃዎች ወደብ ሲደርሱ ከሥራ ገበታው ሳይንቀሳቀሱ የጉምሩክ ቀረጥ ክፍያውን በቴሌብር ይጨርሱ። ቴሌብር ከ23 ባንኮች ጋር ትስስር ፈጥሯል። ከባንክ አካውንቱ ወደ ቴሌብር ገንዘብ በማስተላለፍ የክፍያ ሂደቱ ቀሏል። የቴሌብር ሱፐር አፕ መተግበሪያን አውርደው ይጠቀሙ ወይም ኮከብ 127 መሰላል ይደውሉ። የሀገር ውስጥ ግብር እንዲሁም ወደ ሀገር ውስጥ ለሚያስገቧቸው ዕቃዎች የሚጠበቅቦትን የጉምሩክ ቀረጥና ታክስ በቴሌብር ይክፈሉ። በመላው ኢትዮጵያ ሥራን በክብር የጉምሩክ ቀረጥና ግብር በቴሌብር። ኢትዮ ቴሌኮም። ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። ከመልክቶች በኋላ ተመልሰናል። ክቡራን ተመልካቾቻችን ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ አጋራችን ስለሆነ እጅግ በጣም እናመሰግናለን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የጤና ይስጥልኝ ኢትዮጵያ ዝግጅታችን እስከ 2 ሰዓት ተኩል ድረስ የሚቀጥል ይሆናል። አሁን ደግሞ በሀገር አቀፍም እንደዚሁም በዓለም አቀፍም የተለያዩ ሚዲያዎች በስፋት በድረገጻቸው ያስነበቡትን መረጃ ወደ እናንተ እናጋራለን። እኔ ጋር እንግዲህ አንትዬ ከቀናት በፊት አልሞትኩም ብለው የሬሳ
ሳጥን ውስጥ አንኳኩተው የወጡት እናት ኢኳዶሪያዊት የእውነት ሞቱ። አዎ የዛሬ ሳምንት ነበር ካልተሳሳትኩኝ በሳይበር ሚዲያ ባለሙያችን ማስቲ እያወራን ነበርና ሞተዋል ተብሎ የ76 ዓመት አዛውንት ናቸውና አስከሬን ሳጥን ውስጥ ለ5 ሰዓታት ያክል ቆይተዋል እና ከዛ በኋላ እንግዲህ ትንፋሽ አጥሯቸው ሲንቀሳቀሱ ነው ሰዎች ሰምተው ያወጧቸው ሚሉ አሉ። አይ አይደለም ልብስ ልንቀየራላቸው ስናወጣ ነው መሞታቸውን ያረጋገጥ ነው ሚልም አለ። የነበሩበት ሆስፒታል የነበሩ ሐኪሞችንም ውዝግብ ውስጥ አስገብተው ነበር እንዴት ቼክ ሳይደረግ ሚል ነገር ነበርና እንግዲህ ከዛ በኋላ ለትንሽ ቀናት ብቻ ነው መኖር የቻሉት እኒህ እናትና የእውነት ሞተዋል። ባለፈው ሳምንት እንግዲህ ሊቀበሩ ሲሉ ነው አንኳኩተው የወጡት። ሀዘንተኞችን ባስደነገጠው ሁኔታም ነበር አልሞትኩም ብለው ከሬሳ ሳጥን የወጡት። ሳጥኑ ግን ነው ታልቀብርቆ እኔ እሱን አላውቅም። ሳጥኑ ነው ያሳሰበ ማለት ትንሽ ጊዜ ከቆዩ የታይ ወጡ ከወጡ በኋላ የቴዲ ሳጥኑ የሚለው ነበር አምሮ ውስጥ የነበረው ከስሮ ይሁን የሚለው ያ በጣም ገራሚ ነው። አይ ታመውት የነበረውም በሽታ ሰውነትን የሚያደርቅና ባንዴ ለሞትም የሚዳርግ ስለነበረ ምናልባት እንግዲህ ልጆቻቸው ስጋት ተሰምቷቸው ካስቀመጡት እሱን ወደፊት እንግዲህ ሰርች አድርጌ እነግራለሁ። ወንድ ልጃቸው ግን አሁን የእውነት ሞተዋል። እናቴ ሞታለች ህይወቴም ከዚህ በኋላ ተቀይሯል አሉ። ሚገርም ነገር ግን እንደዚህ አይነት ድጋሚ ሌላ ነገር እንዳይፈጠር በሚል የኢኳዶር ጤና ሚኒስቴር ራሱ መሞታቸውን መጥቶ አይቶ አረጋግጧል። በጤና ሚኒስቴር ደግሞ በእነሱ ስር የተቋቋመ ግብረ ኃይል ነበር። ያ ግብረ ኃይል መጥቶ በጣም መነጋገሪያ ስለነበረ መሞታቸው ተረጋግጧል። እኒህ እናት እንግዲህ የእውነት ሞተዋል የሚል መረጃ ነው። ነፍሳቸው በሰላም ትረፍ። አንዳንድ ሰው ግን ሞቱ ማወዛጋቢ ይሆናል። አዎ እስካሁን ለቀናት 5 6 7 ቀን ቢሆን ነው ተርፈው የቆዩት። ከወጡም በኋላ ግን ወደ ጽኑ ህሙማን ሆስፒታል የገቡት ብዙም እንትን አስተማማኝ ስላልነበረ ወደ ሆስፒታል እንዲሄዱ ነበር የተደረገው። እኔ ደግሞ ኢትዮጵያ ኢንሳይደር ካወጣው አንድ ትኩረቴን ከሳቡ ውስጥ ኢትዮ ቴሌኮም የ994 ጥሪ ማዕከል ያው ማንኛውም ጉዳይ ሰው ሲደውል 994 ላይ ይደውልና መረጃ ይጠይቃል። አሁን ግን ለውስን ብቻ ደንበኞች ብቻ ክፍት ላይ ያደረግ ነው ይላል። ያ ብዙ ጊዜ 994 ላይ ካርድ ጠፋብኝ ምንድነው ስልክ ጠፋብኝ ዝጉልኝ እንደዚህ የሞላውት ካርድ እና ሌላ ደግሞ ፌዝ የሚበዛው በጣም አብዛኛው ሰው ደውሎ የዚህ ጥሪ ማዕከል ሰራተኞችን በጣም ኦፌንድ የሚያደርግ ግን በትግስት ነው ብዙዎቹ የሚይዟቸው ያን ያህል አግባብ ያሉ ነገሮች የሚያደርጉ አሉና እዚህ ላይ ቴሌኮም ላይ ብቻ አይደለም ሌሎች ላይ እሳት አደጋ በጣም አሳፋሪ መስመሮች በጣም አስፈላጊ ሆኖ 951 ላይ 994 ላይ 9 አጠቃላይ ነፃ መስመር አገልግሎት የሚሰጥ ሰንተርጀንት ነገር ይያለ ኢትዮ ቴሌኮም ይሻላል። ምክንያቱም አደጋ ላይ እሳት አደጋ አሁን አስቡ እሳት አደጋ በጣም አሳፋሪ በጣም ብዙ ሪሶርስ የሚወጣበት ሰዎች ስታንድ ባይ ሆኖ ሌላ ጋር መድረስ ያለባቸው እዚህ በሌለ ምንም ባልተፈጠረ ነገር በጣም መስመር የሚይዙ ሰዎች አሉ። ግን ምንድነው መስፈርቱ ነው? ምንድነው ከነዚህ አንፃር እንግዲህ ፕሪሚየም የተባሉ ደንበኞች አሉና የተለዩ በጣም ኪ የሚባሉ ከስተመሮች ላይ ብቻ በትክክል ለዓላማቸው የሚደውሉ ሰዎች አሉ። እነሱን ሰርቭ ለማድረግ የሚል ነገር ነው ኢትዮጵያ ኢንሳይደር ያወጣው። እንግዲህ ከመቼ ጀምሮ ይጀምራል በኋላ ወደፊት የምናየው ይሆናል። ይሄን የገለጹት የኢትዮ ቴሌኮም የኮሙኒኬሽን ቺፍ ኦፊሰር አቶ መሳይ ውሸት ናቸው። ይሄ ነው ጋር ያለው መረጃ። ወደ ቀሪዎቹ ወደ ማስቴኒድ ሰላም አድራለሁ። እንዴት አደራችሁ? ይመስገን መልካም። እንግዲህ ከሀገር ውስጥ መረጃችን ነው የምንጀምረው። በትናንትናው ዕለት በሻሸመኔ ከተማ ቆሻሻ ውስጥ የተጣለ ቦምብ ፈንድቶ የአራት ህጻናት ህይወት ማለፉ ተሰምቷል። ይሄ በአሳዛኝነቱ በርካቶች ይህንን መረጃ ሲጋሩት ነበረ። እንግዲህ በኦሮሚያ ክልል ሻሸመኔ ከተማ በትናንትናው ዕለት በተለይ ኑሯቸውን ለመግፋት የወዳደቁ ፕላስቲኮችን እየሰበሰቡ የነበሩ ህጻናት ቆሻሻ በሚለቅሙበት ሰዓት ቆሻሻ ውስጥ የነበረ ቦምብ ፈንድቶ ነው አራት ህጻናት ህይወታቸው ያለፈው። ከዚህ ውስጥ ደግሞ ሌሎች ሁለት ህጻናት ደግሞ ጉዳት ደርሶባቸው የህክምና ክትትል እየተደረገላቸው ይገኛሉ ማለት ነው።
ሌላው አሳዛኝ ከዚህ ጋር ተያይዞ ህይወታቸው ካለፈው 4 ህጻናት መካከል 3ቱ የአንድ ቤተሰብ አባላት መሆናቸውን የሀሩፋ ክፍለ ከተማ የወንጀል ምርመራ ክፍል ኢንስፔክተር ከማል ጄላን መግለጻቸው ኦቢኤን ዘግቧል። እንግዲህ ጉዳት የደረሰባቸው ህጻናት የሕክምና ክትትል እያደረጉ እንደሆነ ነው የተገለጸው። በርካቶች እንግዲህ በዚህ ዙሪያ ላይ በተለይ በቆሻሻ ስፍራና አንዳንድ የወዳደቁ ነገሮችን ህጻናት እንዳይነካኩ ወላጆችን እንዲያስተምሯቸው ወይም ደግሞ ጥንቃቄ እንዲያደርጉ በዚሁ መልእክት አስተላልፏል። ነገር ግን የልጆቹ የኑሮ ሁኔታ ዝቅተኛ ከመሆኑ አንጻር የወዳደቁ ፕላስቲኮችን በሚሰበስቡበት ሰዓት ህይወታቸው ማለፉ ነው የተነገረው። እንግዲህ በርካቶች በዚህ ዙሪያ ሀሳባቸውን ያጋሩ ነበር። ከተለይ ህጻናት ጥንቃቄ ሊደረግላቸው ይገባል የሚለውን ሀሳብ አንስተው ሀዘናቸውን የገለጹ በርካቶች ናቸው በዚህ መረጃ ዙሪያ ማለት ነው። አዎ በጣም ያሳዝነው። ትላንት በጣም መነጋገሪያ የሆነ ዜና ነበር። በተለይ ደግሞ 3ቱም ህጻናት የአንድ ቤተሰብ አባላት ናቸውና ልብ የሚነካ ነው። ሌላው መረጃችን እንግዲህ ከዚሁ ከሀገር ውስጥ አንድ የፈጠራ ባለሙያ ወጣት ነው የምንመለከተው። ይህ ወጣት እንግዲህ ሞተር ሳይክል በመስራት ላይ ይገኛል። በወላይታ ዞን አረካ ከተማ የተለያዩ ፈጠራዎችን እየሰራ ነው የሚገኘው። ወጣት አጃዬ ማጆር ይባላል። ይህ ወጣት እንግዲህ በተለይ የተለያዩ ሞተር ሳይክሎችን ቀጥቅጦ በመስራት ወደ ተሻለ አቅም እንዲኖራቸው ነው የሚያደርገው። እንግዲህ ያረጁና አነስተኛ ሲሲ ያላቸውን ሞተር ሳይክሎች ድጋሚ ጠፍጥፎ ዲዛይን በማውጣት ቅርጽ በመስጠት ነው ከፍተኛ ጉልበት እንዲኖራቸው አድርጎ የሚሰራቸው መልሶ ማለት ነው። እነዚህ እንግዲህ ሞተር ሳይክሉን ዲዛይኑን ለመስራት ቢያንስ 1 ወር ጊዜ ውስጥ እንደሚወስድበት ነው። ይህም ቀደም ብሎ ሀሳቡ በአይምሮ ውስጥ እንደሚስለውና ከዛም በኋላ ግብአቶችንና ሁኔታው ሲመቻቹለት ወደ ተግባር እንደሚገባ ነው የተነገረው። እንግዲህ KTM የተባለ ስያሜ የተሰጠው የሞተር ሳይክል ከውጭ ተገዝቶ ቢገባ የተለያዩ ቀረጦችና ከውጭ የሚገባበትን ወጪ ጨምሮ እስከ 1 ሚሊዮን ብር ሊጠጋ ይችላል የተባለው የዚህ ሞተር ሳይክል ዋጋ። አሁን ግን እሱ ያመረተው ያለው ከዚህ ባነሰ ዋጋ እስከ 200 ሺህ ብር ወይም ደግሞ ከዛ ባነሰ ከ200 እስከ 250 ሺህ ብር ባሉት ዋጋዎች ውስጥ ለገበያ እያቀረበ እንዳለ ነው የሚገኘው። እንግዲህ ይህ ወጣት ከዚህም በላይ ትልቅ ራዕይ እንዳለው ነው የተነገረው። በዋናነት ሞተር ሳይክሉ በተለያዩ መልክዓ ምድሮች ላይ መጓዝ የሚችል መሆኑ ነው የተገለጸው። ምክንያቱም አስቸጋሪ አቀባታማ ቁልቁለት ዳገት የሆኑ ቦታዎችንም መውጣትና መውረድ ይችላል። በዚህም ደግሞ በተለይ ደግሞ የጤና አገልግሎት ለሚሰጡ ጤና ተቋማት እንዲሁም ደግሞ በውትድርና ስራ ላይ ለሚገኙ መከላከያ ሰራዊት ምቹ ቦታ ባልሆኑ ሁኔታዎች ውስጥ የተለያዩ አገልግሎቶችን ለማድረስ ለሚፈልጉ ሰዎች ይህ ሞተር ሳይክል ትልቅ አገልግሎት እንደሚሰጥ ነው እንግዲህ በስፋት የተናገረው። የኢቢሲ ሳይበር ሚዲያም በስፍራው በመገኘት ነው እንግዲህ ወጣቱን ቃለ መጠይቅ አድርጎ ስራውን ያቀረበው። ሙሉ የወጣቱን ስራና ታሪክ ለመመልከት በኢቢሲ ሳይበር ሚዲያ የዩቲዩብ ቻናላችን ቀሪውን የእሱን ስራዎች መመልከት እንደሚችሉ ለተመልካቾቻችን በዚሁ ማሳወቅ እንወዳለን ማለት ነው። ሌላኛው እንግዲህ ወደ ውጭ የሚወስደን መረጃ አንድ ዶክተር ነው። እኚህ ዶክተር እንግዲህ በዓለም አቀፍ ደረጃ ታዋቂ ናቸው። የአይን ሕክምና ነው የሚሰጡት። ዶክተር ሳንዱ ክሩት ይባላሉ። እሳቸው እንግዲህ ለረጅም ዓመታት በአይን ቀዶ ጥገና ስራ ውስጥ የተሳተፉ ናቸው። እስካሁንም ባለው እንግዲህ እስከ ቅርብ ጊዜ በወጣው መረጃ ቢያንስ ወደ 180 ሺህ ለሚጠጉ ሰዎች የአይን ብርሃናቸውን መመለስ ችለዋል። እንግዲህ እኚህ ዶክተር በተለያዩ ሀገራት ኢትዮጵያን ጨምሮ በአፍሪካ ሀገራትና በኤዥያ ሀገራት ጭምር ነፃ የአይን ሕክምና ሲሰጡ ቆይተዋል። በተለይ ደግሞ ከሞራ ግርዶሽ ጋር በተያያዘ ቀለል ያሉ የቀዶ ጥገናዎችን ነው የሚያከናውኑት። እኚህ ዶክተር እንግዲህ በተለይ ራዕያቸው አሁን ላይ ወደ 500 ሺህ የሚጠጉ ሰዎችን የአይን ብርሃናቸውን ለመመለስ ራዕይ ሰንቀዋል የተባለው። እንግዲህ በእሳቸው ህይወት በተለያየ መልኩ በተለያዩ ሚዲያዎች ከዚህ ቀደምም ሲቃኝ ነበር። አሁን ላይ እንደ አዲስ በሳውዝ ቻይና ሞርኒንግ ፖስት ላይ አግኝተ ነው እኛም ለማስዳሰስ ወደናል። እንግዲህ እኚህ የሰለጠኑ ዶክተር የአይን ሞራ ግርዶሽን ቀለል ባለ ሁኔታ በ5 ደቂቃ ውስጥ ነው አከናውነው የሚጨርሱት። በተለይ በኔፓል ነው፣ ኔፓላዊ ናቸው እኚህ ዶክተር በኔፓል እንደዚሁም ደግሞ የህክምና መስጠት የሚችል
ተቋም ወይም ፋውንዴሽን አቋቁመዋል ከኃይል ሕክምና ጋር በተያያዘ በርካቶችም የእኚህን ዶክተር ስም እያነሱ ምስጋናቸውን እያቀረቡ ነው። በተለይ ደግሞ የተለያዩ ሽልማቶችንም ከተለያዩ ተቋማት ተበርክቶላቸዋል። እንግዲህ እሳቸው ወደዚህ ሕክምና ዘርፍ እንዲገቡ ያነሳሳቸው ነገር እሳቸው የተወለዱት በተለይ ራቅ ወዳለ ገጠራማ ቦታ የሕክምና አገልግሎት በቀላሉ የማያገኙበት የትምህርት ሁኔታ እሳቸውም የተማሩት አንድ ሳምንት የእግር ጉዞ ተጉዞ የሚማሩበት ትምህርት ቤት ነውና ብዙ መሰረተ ልማቶች ያልተሟሉበት ሁኔታ ነበረ። እህታቸውን በ17 ዓመቷ በሳምባ ነቀርሳ ምክንያት ካጡ በኋላ ወደ ሕክምናው ዘርፍ ለመቀላቀል ነው ከዛ ጀምሮ ራያቸውን የሰነቁት። ወንድማቸውም እንዲሁ በሌላ ህመም አጥተዋል ማለት ነው። ከዛ በኋላ በስራ አጋጣሚ ካገኙት ጓደኛቸው አጋር ጋር በመሆን ወደዚህ ይህን ፋውንዴሽን አቋቁመው ለበርካቶች የዓይን ብርሃን መመለስ ምክንያት ሆነዋል ማለት ነው። አሁን ላይ እንግዲህ ፍሬያቸውን እያዩ ይገኛሉ። በርካቶችም የእሳቸውን ታሪክ እያነሱ በርካታ ሀሳብ አስተያየት ይሰጣሉ። አሁን ላይም ስራቸው አልቆመም። እኚህ ዶክተር ሲታወሱ ይኖራሉ ሲሉ ነው እንግዲህ መረጃውን ይዞት የወጣው ሚዲያ በስፋት ሲያስቃኝ የነበረው። በርካቶችም እንግዲህ አድናቆትና አስተያየት ሲሰጡበት የነበረው ጉዳይ ሆኖ አግኝተነዋል ማለት ነው። ሌላው የመጨረሻ ጉዳያችን እንግዲህ ቀደም ብላችሁ ስታነሱት የነበረው የኢኳዶር አዛውንት ጉዳይ ነው። በርካቶች ሀሳባቸውን ሲሰጡበት ነበር። እንግዲህ ከአንድ ሳምንት በፊት እኚህ ኢኳዶራዊ አዛውንት ቤላ ሞንቶኒያ ይባላሉ። ባለፈው ሳምንት ነበረ ህይወታቸው አልፏል ተብሎ በአስክሬን ሳጥን ውስጥ የተቀመጡት። ከ5 ሰዓታት በኋላ ነበረ ከዛ ውስጥ መውጣት የቻሉት። እንግዲህ ድምጽ አሰምተዋል። ነገር ግን በዛ የነበሩ የቀብር ስነ ስርዓቱን የሚያስፈጽሙ ሰዎች ግን እኛ ድምጽ ሰምተን ሳይሆን ልብሳቸውን ለመቀየር በምንከፍት ሰዓት ነው እንቅስቃሴ ሲያደርጉ ያገኘናቸው ተብሏል። ከዛ ወደ ጽኑ ህሙማን ክፍል ነበረ የተዛወሩት። በዛም እንግዲህ በጽኑ ህሙማን ክፍል ለሳምንታት ክትትል ሲደረግላቸው ቆይቶ አሁን ላይ በእርግጥ ዶክተሮቹ መሞታቸውን አረጋግጧል ማለት ነው። ቀደም ብለን እንግዲህ ስናነሳው እንደነበረው የአገሪቱም ጤና ሚኒስትር እንግዲህ በቀጥታ በመሄድ የመሞታቸውን ሁኔታ አረጋግጧል ማለት ነው። እንግዲህ ካታሊፕሲ የሚባል የህመም አይነት ነው። ይህም ህመም እንግዲህ ሰዎች ራሳቸውን እንዲስቱና እንዲደርቁ የሚያደርግ መሆኑን በፊት በነበረ ህመማቸው ላይ ይህንን መረጃ አግኝቻለሁ ብሏል። እንግዲህ አሁን ላይ የኚህ ሴት ስርዓተ ቀብር ተፈጽሟል። ልጃቸውም እንግዲህ አሁን ላይ በሆነ ሁኔታ በጣም አዝኛለሁ፣ ከዚህ በኋላ ህይወት ስለኔ ከባድ ነው ሲል ነው እንግዲህ በወጣው መረጃ የተገኘው። ከዚህ በፊትም እንግዲህ አንዲት ሴት የ82 ዓመት እድሜ ባለጸጋው አሜሪካዊ በኒውዮርክ እንዲሁ ተመሳሳይ ታሪክ ገጥሟቸው እሳቸውም ከአስክሬን ውስጥ በህይወት መውጣት ከአስክሬን ሳጥን ውስጥ በህይወት መውጣታቸውን ዋቢ አድርጎ እንግዲህ ቢቢሲ ለዘግቦታል። ሳጥኑ መረጃ ካለ ነገር ያለው ነገር አለ ማለት እንግዲህ ስለ አስክሬን ሳጥኑ የተባለ ነገር የለም። ነገር ግን ምናልባት እንግዲህ በግል ለሱ መረጃ የቤተሰቦቻቸው ጉዳይ ይሆናል። ምናልባት ግን የእኚህ ሴት ከአንድ ሳምንት በኋላ ተመልሶ መሰናበት ያው ማንኛውም ሰው የተወሰነ እድሜ ነው የተሰጠው ገደብ። ነገር ግን እኚህ ሴት ለተወሰነ ለአንድ ሳምንት ቢሆን ማንሻም እድሜ ነው ይባላል ሞትን አምልጠው ነበር የሚል አስተያየት ሲሰጥም ነበር። የበርካቶች መነጋገሪያ ስለነበረ የምርም አሁን ላይ መሞታቸው ድጋሚ መነጋገሪያ እንዲሆኑ አድርጓቸዋል ማለት ነው። ለዛሬ ያስኳቸው መረጃዎች እነዚህ ይመስላሉ። ማስቲና አመሰግናለሁ። ወደ ሳምንቱም በታሪክ ጥንቅራችን እናልፋለን። ጋሊሌዮ ጋሊሌ ምድር በፀሐይ ዙሪያ ትዞራለች የሚለውን ሳይንሳዊ አመለካከት በመቀበሉ የቁም እስር የተፈረደበት እንደ አውሮፓውያን አቆጣጠር በ1633 በዚህ ሳምንት እንደነበረ ታሪክ ይነግረናል። ጋሊሌዮ በዚህ አመለካከቱ እስከ ለተሞቱ ድረስ በቁም እስር እንዲቆይ ነበር የተደረገው። እንግዲህ ያው ወደ ካዲ ተቆጥሮ ይሆናል ብዬ አስባለሁ። ሜሮን በረዳን ያሰናዳችሁ እሱን እንመልከት። በምርምር ዘርፍ ያሉ ሰዎች የዘመናዊ ሳይንስ አባት እያሉ ይጠሩታል። በፊዚክስ፣ በሂሳብ፣ በአስትሮሎጂ፣ ኮስሞሎጂ እና ፊሎሶፊ ለዓለም በርካታ ምርምሮችን አበርክቷል። ጋሊሌዮ ጋሊሊ
የሳተርንን ቀለበቶች፣ ቬነስን፣ ጁፒተርንና እንዲሁም የጨረቃን ገጽታ መመልከት የሚያስችል ቴሌስኮፕን የፈጠረው ጋሊሊዮ ጋሊሊ ታዲያ ይህ የፈጠራ አቅሙ በጣሊያን መሪዎችና ባለሀብቶች ዘንድ ጓደኞችን እንዲያፈራ ሲያደርገው በተቃራኒው የካቶሊክ ቤተክርስቲያን መሪዎች ጥርስ እንዲነክሱበትም አድርጎ ነበር። ነገሩ እንዲህ ነው። ጋሊሊዮ ጋሊሊ እንደ አውሮፓውያን አቆጣጠር በ1616 መሬት በፀሐይ ዙሪያ እንደምትዞር የኒኮላስ ኮፐርኒከስን በ1843 ያገኘውን የመሬትና የፕላኔቶች በፀሐይ ዙሪያ መዞር ትክክል እንደሆነ እንደሚያምንና በቴሌስኮፕ ፈጠራውም ጁፒተር የራሷ ጨረቃዎች እንዳሏትና እነዚያም ሜዲቪያን ስታርስ እንደሚባሉ ይፋ አደረገ። በወቅቱ ይህ የጋሊሊዮ ግኝት በበርካታ ሳይንቲስቶችና በሃይማኖት መምህራን ጭምር ተቀባይነትን ማግኘ። ታዲያ በዚያን ጊዜ ሰማያት በምድር ዙሪያ ይዞራሉ ብላ ለምታምነው የሮማ ካቶሊክ ቤተክርስቲያን ዱብዳ ሆነ። የጋሊሊዮ ሳቤ የጂኦሴንትሪክንና የሰማያዊውን ዓለም ፍጹምነት የሚጻረር ነው ያሉት የሮማ ካቶሊክ ቤተክርስቲያን ታላላቅ አባቶች ጋሊሊዮን ጠርተው የኮፐርኒከስን አመለካከት ከዚህ በኋላ መደገፍ ማቆም እንዳለበት አስጠነቀቁት። ይሁንና ጋሊሊዮ በውስጡ የያዘውን መሬት በፀሐይ ዙሪያ ትዞራለች የሚለው እምነቱን እንዲቀበሉት ለማድረግ እንደ አውሮፓውያን አቆጣጠር በ1633 በሳይንስና በሮማ ካቶሊክ ቤተክርስቲያን መካከል ያለውን ልዩነት በሳይንስ አስደግፎ የሚያብራራ ጽሑፍን አሳተመ። ይሁንና ይህ ጋሊሊዮ አመክንዮ ጭራሽ የሮማ ካቶሊክ ቤተክርስቲያንን መሪዎች ያበሳጨ ጉዳይ ሆነ። ወቅቱ የሮማ ካቶሊክ ቤተክርስቲያን በሀገረ ጣሊያን የገዢው እምነት ነበርና ጋሊሊዮ በዚያ አመለካከቱ ፍርድ ቤት እንዲቆም ተደረገ። ታዲያ ጋሊሊዮ በዚያን ወቅት ነገሮችን ባለማወቅ እንዳደረጋቸው ተናገረ። ይሁንና በክህደት ክስ የተመሰረተበት ጋሊሊዮ ብዙ እንግልትና ድብደባም ደርሶበታል። ከዚያም በተጨማሪ ይህ አስተሳሰቡ ስህተት እንደሆነ በአደባባይ እንዲመሰክርም ተደረገ። የጋሊሊዮ የፍርድ ውሳኔ በዚያ በቃ አልነበረም። ዲያግሎስ ኦፍ ጋሊሊዮ ጋሊሊ የሚለው መጽሐፉ እንዲታገድና እርሱም ምድር በፀሐይ ዙሪያ ትዞራለች እንዲሁም ፀሐይ የምድር ማዕከል በመሆኗ ምድር ፀሐይን ትዞራለች እንጂ ፀሐይ በምስራቅ ወጣ በምዕራብ አትጠልቅም በሚለው ሳቤ ምክንያት የቁም እስረኛ እንዲሆን ሆኖ ህይወቱን እንዲያሳልፍ ተፈረደበት። በ70 ዓመት ዕድሜው የቁም እስር የተፈረደበት ጋሊሊዮ እስከ ለተሞቱ ድረስ ለ9 ዓመታት ከቤት ሳይወጣም ቆይቷል። ታዲያ በዚህ የእስር ጊዜው ጋሊሊዮ የመጨረሻ የሆነውን የሞሽን ሳይንሳዊ ፈጠራውን ለዓለም አበርክቷል። በጋሊሊዮ ላይ የቁም እስርን የፈረደችው የወቅቱ የሮም ካቶሊክ ቤተክርስቲያንም ከ300 ዓመታት በኋላ የጋሊሊዮ ጥናት ልክ እንደነበር አምና ስሙ ከወንጀለኝነት መዝገብ እንዲፋቅ አድርጋለች። ታዲያ ጋሊሊዮ ምድር በፀሐይ ዙሪያ ትዞራለች በሚለው አመለካከቱ ለቁም እስር የተዳረገው እንደ አውሮፓውያን አቆጣጠር በ1663 የዛሬ 390 ዓመት በዚህ ሳምንት ነበር። አንዳንዴ መመራመርም ያፈና ሐሳብን ማፈን ነገር የጀመረው የዛሬ 300 ምናምን የሚል ግኝት አገኘው እንጂ ዛሬ አይደለም። በ16 ምናምን እንደዚህ ለምናሰብ ያላፈንኩም ነፃ ሆነ ያውራ ነገሩ ነው ማለት አመለካከቱ እኮ ነው ሰውየው። ምንም ማናስረ ብቻ አምጣው የሚገርም ነው። ግን እንደዚህ አይነት ፈጠራ አዲስ ሰምታል አይደል? ጋሊሊዮ በአመለካከቱ ያ በሐሳብ ሞገስ ሲገባቸው ማሰር መፍትሄ አይደል? እውነት ነው። በዚህ እንግዲህ ወደ ስፖርት መረጃ እንሄዳለን። የኢትዮጵያ ብሔራዊ ቡድን እንግዲህ በሞዛምቢክ ዛሬ የምድብ ጨዋታ የአፍሪካ ዋንጫ የምድብ ጨዋታን ከማላዊ ጋር ያደርጋል። እነዚህና ሌሎች ስፖርታዊ መረጃዎችን ይነግረናል። አዲ እንደምናደርግ ቅሬታ በቅሬታ ጀመረ። አይ አንድ ጉዳይ በሌላ ጉዳይ ነው ዲስፕሩቭ መደረግ ያለበት ነው። እሱን ከዘለ ወደ ስፖርት ያ ከ300 ዓመት በፊት ብቻም ሳይሆን ከዛ በፊት በሀሳብ ልዩነት ውስጥ የሚመጡ ሰዎች ይታፈናሉ። ዞሮ ዞሮ ወደ ስፖርት ይልግባል። አዎ ይሻላል። የብሔራዊ ቡድናችን ጨዋታ እንግዲህ ዛሬ ያደርጋል። የምድብ 5ኛ ጨዋታውን ነው ዛሬ የሚያደርገው። በተለይ ይህ ጨዋታ በሜዳችን መደረግ ነበረበት። በተለይ የስፖርት ማዘውተሪያ ሜዳ ወይም ደግሞ ስቴዲየም አለመኖሩን ተከትሎ በሞዛምቢክ ነው ይህ ጨዋታ የሚደረገው። ያለፉትን ጨዋታዎች በሙሉ የኢትዮጵያ ብሔራዊ ቡድን በዚህ ዓመትም ባሳለፍነው ዓመትም ከሜዳው ውጪ የተጫወተ እንደሆነ ይታወቃል። ይህም የ5ኛው የምድቡ ጨዋታ በሞዛምቢክ ስቴዲየም የሚደረግ ጨዋታ ነው። ዛሬ አመሻሽ 11 ሰዓት ላይ ነው ጨዋታ የሚደረገው። እርግጥ የኢትዮጵያ ብሔራዊ ቡድን በምድብ 4 የሚያደርገውን ጨዋታ 3 ነጥብ ብቻ በመያዝ እንግዲህ ከውድድሩ መሰናበቱ ይታወቃል። ነገር ግን ያው ካፍ የሚያወጣው መመሪያ አለ። ምድቡ ጨዋታውን ብትሰናበትም ማጠናቀቅ አለብህ። የክብርም ጉዳይ ነው፣ እንዲሁም ደግሞ የመርሃ ግብር ማሟያ ነው። ካልተሳተፍ ደግሞ ትቀጣለህ። ከፍተኛውን የገንዘብ ቅጣትም አለው። እስከ 2-3 ዓመት ድረስ ከውድድር ማገድም ሊኖር ስለሚችል ይህንን ጨዋታ ግዴታ ማድረግ እንዳለበት ይታወቃልና ለመርሃ ግብር ማሟያ ዛሬ በሞዛምቢክ ዚምፔቴ ፔቶ
ስቴዲየም ጨዋታውን ያደርጋል ማለት ነው። በዚህ ምድብ ላይ የምትገኘው ግብጽ 12 ነጥብ በመያዝ ቀድማ ማለፏን ማረጋገጧ ይታወቃል። ጊኒ እና ማላዊ ሰፊ የማለፍ እድል አላቸው። ነገር ግን ማላዊ ዛሬ ጨዋታውን የምታሸንፍ ከሆነ ቀጣይ 3 የመጨረሻውን ጨዋታ የምትጠበቅበት እድል ይኖራል። ነገር ግን ከሁሉ በፊት ግን የጊኒ የማለፍ እድሏ በጣም ሰፊ እንደሆነ ነው የሚገለጸው። በዛሬው ጨዋታ ብሔራዊ ቡድናችን ሙሉ አረንጓዴ ከላይ እንደሚለብስና ቁምጣ ቀይ ለብሶ ቢጫ ለብሶ ወደ ሜዳ እንደሚገባ እንግዲህ ትናንትና በነበረው የጨዋታ ቅድመ ጨዋታ ማብራሪያ ወቅት ገልጿል። በአጠቃላይ እንግዲህ ይህንን የኢትዮጵያ ብሔራዊ ቡድን በአሰልጣኝ እንዳልካቸው ጫካ የሚመራው ብሔራዊ ቡድኑ በኢንስትራክተር ዳንኤል የሚመራው ብሔራዊ ቡድኑ ሙሉ ስብስቡን ይዞ ሞዛምቢክ ላይ ትላንት መግባታቸው ይታወቃል። ልምምድም ቀለል ያለ ልምምድ አድርጓል እና ሽመልስ በቀለም ያካተተ ብሔራዊ ቡድን ነው። አዳዲስ ተጫዋቾችንም አካቷል። ስለሆነም እንግዲህ አዳዲስ ተጫዋቾች ከነባሮቹ ልምድ እንዲያገኙ በቀጣይ ለሚደረጉ ውድድሮች ላይ ልምድ እንዲያገኙበት ታስበው አዳዲስ ተጫዋቾች የተካተቱበት ውድድር በመሆኑ እንግዲህ ለአዳዲሶቹ የሚጠቅም ይሆናል ማለት ነው። ነገር ግን ለብሔራዊ ቡድኑ ከክብር ጉዳይና ለመርሃ ግብር ማሟያ ካልሆነ በቀር ውጤቱ ላይ የሚፈጥርለት ተጽዕኖ የለም። የአፍሪካ ዋንጫ ማጣሪያ ላይ የማይገባ ይሆናል ማለት ነው። ስለሆነም በቀጣይ ሌላ 4 ዓመት የሚጠብቅ 2 ዓመት የሚጠብቅ ይሆናል ማለት ነው ኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ለመሳተፍ ማለት ነው። መልካም እድል ግን የክብር ጉዳይ ነው። ምንም ሆነ ምን መልካም እድል ነው የሚባለው። ምክንያቱም ብሔራዊ ቡድን ወክለ ነው የምትሳተፈው ከ100 ሚሊዮን ህዝብ በላይ ወክለ እስከመሳተፍሽ መጠን መልካም እድል መመኘት ግድ ይላል። ተሸነፍክም አልተሸነፍክም በእንደዚህ አይነት ውድድሮች ላይ መሳተፍ ትልቅ ክብርም ጉዳይ ነው። በነገራችን ላይ ዞሮ ግን ብሔራዊ ቡድኑ ዛሬ አመሻሽ 11 ሰዓት ላይ ከማላዊ ብሔራዊ ቡድን ጋር ጨዋታውን ያደርጋል። ወደ ሌላው የብሔራዊ ቡድን ጨዋታ ስናመራ የኢትዮጵያ ሴቶች ብሔራዊ ቡድን አለ። በኦሎምፒክ የሚሳተፈው የኢትዮጵያ ሴቶች ብሔራዊ ቡድን ማጣሪያ ጨዋታውን ከቻድ ብሔራዊ ቡድን ጋር ያደርጋል። ስለሆነም እንግዲህ ከዚህ በኦሎምፒክ የሚሳተፈው ብሔራዊ ቡድን ከዚህ ከማጣሪያ ጨዋታዎች ውስጥ ለ34 ተጫዋቾች አሰልጣኙ ፍሬው ኃይለ ገብርኤል ለ34 ተጫዋቾች ጥሪ አድርገዋል። ዛሬ ጀምረው በጁፒተር ሆቴል ማረፊያቸውን አድርገው ልምምድ ያደርጋሉ። በቀጣይ የቻድ ብሔራዊ ቡድንን በደርሶ መልስ ማሸነፍ የሚችል ከሆነ ብሔራዊ ቡድኑ ምናልባት ከናይጄሪያ ጋር የሚጫወት ይሆናል። እርግጥ የናይጄሪያ ብሔራዊ ቡድን በዓለም ዋንጫም ሆነ በኦሎምፒክ ጨዋታዎች ላይ በጣም ጠንካራ የሚባል የሴቶች ብሔራዊ ቡድን እንዳለ ይታወቃል። በወንዶችም በሴቶችም የሴቶቹ ደግሞ በጣም በተለየ መልኩ ጠንካራ ስብስብ ካላቸው የአፍሪካ እግር ኳስ ክለቦች ብሔራዊ ቡድኖች መካከል አንዱ ነው እንደሆነ ይታወቃል። አሰልጣኝ ፍሬው ኃይለ ገብርኤልም እንግዲህ ለ34 ተጫዋቾችን በመያዝ ጥሩ የሚባል ጊዜ አድርጓል። በዚህ ስብስብ ውስጥ እነ ሎዛ በራሉ፣ ሴናፏ ቆማ፣ አረጋሽ ካልሳ እና አሪያት ኦዶንግን የመሳሰሉ በጣም በፕሪሚየር ሊጉ በሴቶች ፕሪሚየር ሊግ የተሻለ አቅም ያሳዩ ተጫዋቾች በዚህ ስብስብ ውስጥ አሉና ምናልባት የቻድ ብሔራዊ ቡድን በደርሶ መልስ ውጤት ማሸነፍ የሚችል ከሆነ የኢትዮጵያ ብሔራዊ ቡድን በቀጣይ ከናይጄሪያ ጋር ከባድ ፈተና ይጠብቀዋል። ነገር ግን ቀጣዩን 180 ደቂቃ ግን መወጣት እንዳለበት ነው የሚታወቀው። ዛሬ እንግዲህ ከዛሬ ጀምሮ ልምምዱን የሴቶቹ ብሔራዊ ቡድን ይጀምራል ተብሎ ነው የሚጠበቀው። ከዚህ ከብሔራዊ ቡድን ጋር ሳንወጣ ከሴቶቹ ከ18 ዓመት በታች ዩ18 ብሔራዊ ቡድንም አለ። በዚህ ላይ ባለፉት ሳምንታት በሴካፋ የአፍሪካ ዋንጫ ለመሳተፍ ጨዋታዎችን ወይ ደግሞ ልምምድ እያደረገ ይገኛል። ስለሆነም እንግዲህ የ18 ዓመት በታች ብሔራዊ ቡድኑ በኢትዮጵያ ወጣቶችና ስፖርት አካዳሚ ልምምዱን እያደረገ ይገኛል። ስለሆነም በኬንያ በምታዘጋጀው የምስራቅ አፍሪካ ዞን ወይ ደግሞ የሴካፋ ዞን የእግር ኳስ ውድድር ላይ ለመሳተፍ ሙሉ ስብስቡ ተይዞ እንግዲህ በኢትዮጵያ ስፖርት አካዳሚ ልምምድ እያደረገ ነው የሚገኘው። ጠንካራ ልምምድም እያደረጉ ነው የሚገኙትና በተለይ አሰልጣኝ እንዳልካቸው ጫካ ከዚህ በፊት በአሳለፍነው ዓመት በ17 ዓመት በታች ብሔራዊ ቡድኑ ላይ በ2022 የዓለም ዋንጫ እስከ መጨረሻው ማጣሪያ ድረስ የተጓዙ ስብስብ ውስጥ 11ን በመያዝ እንዲሁም ደግሞ 13 አዳዲስ ተጫዋቾችን በማካተት ጠንካራ ልምምድ እያደረጉ ነው የሚገኘው። ስለሆነም እርግጥ ሰኔ 17 ይጀምራል ተብሎ ነበር የሴካፋ ዞን የአፍሪካ ዋንጫ ማጣሪያ ሴቶቹ። ነገር ግን የሴካፋ እግር ኳስ የበላይ አስተዳዳሪ ሆነው ሴካፋ ይህንን ጨዋታ ለ5 ቀናት ወደፊት ገፍቶ ወደ ሰኔ 22 እንደሚጀምር ይፋ አድርጓል። በውድድሩ ላይ ኢትዮጵያን ጨምሮ ኬንያ፣ ታንዛኒያ፣ ዩጋንዳ፣ ቡሩንዲ፣ ጅቡቲ እና ዛንዚባር ተሳታፊ እንደሚሆኑ ቀድሞ የወጣ መርሃ ግብር አለ። እንግዲህ ብሔራዊ ቡድኑ አሁንም
በቀጣይ ሰፊ ጊዜ የልምምድ ጊዜ ወይም የዝግጅት ጊዜ ይጠብቀዋል። ስለሆነም በቀጣይ ሰኔ 22 ለሚጀምረው የኬንያ በምታዘጋጀው የአፍሪካ የሴካፋ ዞን የአፍሪካ ዋንጫ ላይ ጠንካራ ውጤት ይዞ ይመጣል ተብሎ ነው የሚጠበቀው። ወደ ካፍ የአፍሪካ ዋንጫ ማጣሪያ ጨዋታዎች እናምራና ዛሬ ከኢትዮጵያን ጨምሮ 3 ሀገራት ጨዋታቸው ወንድሙ 3 ጨዋታዎች ይደረጋሉ። በዛሬው ጨዋታ ቡሩንዲ ከናሚቢያ፣ ሱዳን ከሞሪታኒያ የሚያደርጉ ጨዋታ ይጠበቃል። በምድብ 3 ናሚቢያ፣ ካሜሩን፣ ቡሩንዲና ኬንያ ነበሩ የተደለደሉት። ስለሆነም የኬንያ ብሔራዊ ቡድን በፊፋና በካፍ እገዳ ወይም ደግሞ በመታገዱ ምክንያት 3 ሀገራት ብቻ የሴካፋ ዞን በምድብ 3 ጨዋታቸውን ያደርጋሉ። ናሚቢያ በ5 ነጥቦች ምድቡን እየመራች ነው። ካሜሩን ደግሞ በ4 ነጥብ ትከተላለች። ምናልባት ዛሬ ናሚቢያ የምታሸንፍ ከሆነ የምድቡ የበላይ ሆና ወደ ቀጣዩ ዙር ለማለፍ ወይም ደግሞ ለአፍሪካ ዋንጫ ለማለፍ የምታደርገው ጥረት ሰፊ ነው የሚሆነው። በምድብ 9 በጣም ጠንካራና ታይት የሆነ ተቀራራቢ ነጥብ ያላቸው ሀገራት ጨዋታቸውን ያደርጋሉ። ጋቦን ከሱዳን ጨዋታቸውን ያደርጋሉ። ሁለቱም 6 እና 5 ነጥቦች አላቸው። በዚህ ምድብ የሚገኙት ዲሞክራቲክ ኮንጎና ጋቦን 7 ነጥቦች አላቸው። ሱዳን ይህንን ጨዋታ የምታሸንፍ ከሆነ የምድቡ መሪ ትሆናለች። በቀጣይ የምታደርገውን ጨዋታ ለእንግዲህ ጥሩ ውጤት ይዛ ለመውጣት እንግዲህ ዛሬ ጨዋታ ማሸነፍ ይጠበቅባታል ተብሎ ነው የሚጠበቀው። የአፍሪካ ዋንጫ ላይ በተለይ እስካሁን ወደ 14 ሀገራት ለአፍሪካ ዋንጫ ማጣሪያ ቀድሞ የምድብ ጨዋታዎች ሳይጠናቀቁ ማለፋቸውን ያረጋገጡ ሀገራት ናቸው። የዩሮ 2024 ጨዋታዎችም የተደረጉ ይገኛሉ። ትላንትና ፈረንሳይ አሸንፋለች። እንግሊዝም በተመሳሳይ ከግማሽ ደርዘን በላይ ግቦችን አስቆጥራ አሸንፋለች። ፈረንሳይ ግሪክን 1-0 ባሸነፈችበት ጨዋታ ክሊያን ምባፔ በፍጹም ቅጣት ምት ግቧን አስቆጥሯል። ዩክሬንም ማልታን 1-0 አሸንፋለች። እንግሊዝ ሰሜን መቄዶኒያን 7-0 በሆነ ውጤት ባሸነፈችበት ጨዋታ ላይ ግን እንግሊዝ ምድቡን በ12 ነጥቦች እየመራች ወደ ቀጣዩ ዙር ለማለፍ ያላት ወይ ደግሞ ለአውሮፓ ዋንጫ ለማለፍ ያላትን ተስፋ ከፍ አድርጋለች ማለት ነው። ወደ ዝውውር መረጃዎችን ጠቅሼ ለማለፍ ያክል ሴልቲክ የቀድሞውን አሰልጣኝ ብሬንዳን ሮጀርስን ዳግም ወደ ክለቡ ይፋ ያደረገበት መረጃ አለ። የሴልቲክ የቀድሞ ሌስተር ሲቲ አሰልጣኝ ብሬንዳን ሮጀርስ ለቀጣይ 2 ዓመታት የቀድሞ ክለቡን እንግዲህ ስኬታማ ጊዜያትን ያሳለፉበትን 7 ያክል ዋንጫዎችን ከሴልቲክ ጋር ማንሳታቸው ይታወቃል። ለ3 ዋንጫ ክለቡን ማድረሳቸው ይታወቃልና ይህንን በድጋሚ የተረከቡበት አጋጣሚ ተፈጥሯል። ነገር ግን ሌስተር ሲቲ ቤት ስኬታማ ጊዜያትን አላሳለፉም። አንድ የኤፍኤ ካፕ ዋንጫን ከማንሳት ውጪ ክለቡንም ወደ ታችኛው ሊግ እንዳወረዱት ይታወቃልና ዞሮ ግን ዛሬ እንግዲህ የትላንትና የሴልቲክን በድጋሚ ተቀጥሯል። ወደ መጨረሻ መረጃ የሳምራ ደግሞ አሰልጣኝ ጋሪ ኦልነርን ያሰናበተው ቦርሞዝ ደግሞ አዲስ አሰልጣኝ ቀጥሯል። ቀጣይ እንግዲህ ከስፔን የስፔን ክለብ የሆነውን ራዮ ቫይካኖን ሲያሰለጥን የነበረውን አሰልጣኝ ወደ ቦርሞዝ አሰልጣኝ ሆኖ መሾሙን ይፋ አድርጓል። ምናልባት የዝውውር መረጃዎች እንዲሁም ደግሞ ሌሎች የአፍኮን ዋንጫዎች ደግሞ በዜና ወጃችን የምንሸፍን ይሆናል። ለማለዳ ያሉኝ መረጃዎች እነዚህን ይመስላሉ። እናመሰግናለን። መልካም ጊዜ። ተመልሰናል። ጤና ስለ ኢትዮጵያ እንደቀጠለ ነው። እንግዳ ጋብዘን ትንታኔ የምንጠይቅበት ወደ ሆነው ቀዳሚ ጉዳይ ነው የምናልፈው። ያው እዚህ የኤግዚት ኤግዛም ወይም የዩኒቨርሲቲ መውጫ ፈተና እንግዲህ በዘንድሮ ይሰጣልና ሁሉም ዩኒቨርሲቲ ዝግጅት እያደረጉ ነው። በነገራችን ላይ የዚህ የጤና ስለ ኢትዮጵያ ክብር አጋራችን ኢትዮ ቴሌኮም ነው። 129 ዓመት ያገለገለ አሁን ደግሞ እልፍ ጉዳይ በአንድ መተግበሪያ ብሎ በቴሌብር ሱፐር አፕ ሁሉን አቀፍ የቴሌኮም አገልግሎት እየሰጠ ይገኛል። እናመሰግናለን። ቦንጋ ዩኒቨርሲቲ ከሐምሌ 3 ጀምሮ ለሚሰጠው የከፍተኛ ትምህርት ተመራቂዎች የመውጫ ፈተና ወይም ኤግዚት ኤግዛም ተማሪዎች በንባብና በስነ ልቦና እያዘጋጀ መሆኑን ገልጿል። አዎ ታዲያ ዩኒቨርሲቲው የተማሪዎችን ዝግጅት ለመገምገም የሚያስችል ደግሞ ሞዴል ፈተና አዘጋጅቶ መስጠቱንና ካለፉት 8 ወራት ጀምሮ ደግሞ ዝግጅት ሲያደርግ መቆየቱ ነው የተገለጸው። ሩት ወርቁ አዘጋጅተዋለች። ዝርዝሩን እንከታተልና ከእንግዳ ጋር ቆይታ እናደርግ። በሀገር አቀፍ ደረጃ ለመጀመሪያ ጊዜ በከፍተኛ ትምህርት ተቋማት ለተመራቂ ተማሪዎች ለሚሰጠው የመውጫ ፈተና ሁሉም የከፍተኛ ትምህርት ተቋማት በዝግጅት ላይ ይገኛሉ። ከነሐሴ 3 2015 ጀምሮ ለሚሰጠው የመውጫ ፈተና ቦንጋ ዩኒቨርሲቲ ካለፉት 8 ወራት ጀምሮ ዝግጅት እያደረገ መሆኑን ገልጿል። ለምሳሌ ተማሪው የሚያነባቸውን ማቴሪያሎች ሪዲንግ ማቴሪያልስ እነዚህን በአግባቡ ከማዕከል ተዘጋጅቶ በሚላከው የብሉፕሪንት መሰረት ያ በደንብ ተዘጋጅቶ በእያንዳንዱ ኮር ኮምፒተንሲ አዘጋጅቶ በቤተ መጻሕፍት ውስጥ በአግባቡ ለተማሪው ተደራሽ ማድረግና ተማሪው ምንም ሳይቸገር ሳይጨናነቅ እንዲጠቀም በዚህ ላይ ሰፊ ስራ ሰርተናል።
የመውጫ ፈተናውን በብቃት ለማለፍ በቂ ዝግጅት ያደረጉ መሆናቸውን ተመራቂ ተማሪዎችም ይገልጻሉ። ያው በእኛ ላይ ዘንድሮ አዲስ ከመጀመሩም አንፃር አዲስ ቢሆንብንም ግን ያው በትምህርት ቤታችን ላይ አሁንም ሞዴል ያወሰድን ሞዴል አለ። ከዛን ቀጥሎ ጀምሮ ያለውን ዝግጅት በጣም እያደረግን ነው። ሞዴሉ መጀመሪያ ስናደርግ ምንም ያነበብነው ነገር አልነበረም። ግን ሞዴሉን ከወሰነ በኋላ ራሳችን የት ነው ያለነው ብለን በራሳችን ገምተን ከዛ በኋላ ያለው ነገር ዝግጅት በደንብ የተዘጋጀን ነው ያለነው እና መምህሮቹም ደግሞ የተለያየ ሃንዳውትና የተለያየ ሶፍት ኮፒዎችን እየሰጡን ነው። ከተለያየ ዩኒቨርሲቲ ደግሞ ያሉ ጓደኞቻችን አሉ። ከነሱ ደግሞ ከኛ ማቴሪያልና ከነሱ ማቴሪያል በምን ሁኔታ ይገናኛል የሚለው ነገር ሰርች እያደረግን በማንበብ ላይ ነው ያለነው። ተማሪዎቹ የመጀመሪያ የመውጫ ፈተና ሙሳጅ መሆናቸው በመጀመሪያ ድንጋጤና ግርታ ፈጥሮባቸው እንደነበር ገልጸው እያደረጉት ባለው የንባብና የስነ ልቦና ዝግጅት ግን ፈተናውን ለማለፍ የሚያስችል ቁመና ላይ መሆናቸውን ይገልጻሉ። መጀመሪያ ይሄ ሲኦሲ አለ ሲባል በጣም እየፈራን ነበር። ግን አሁን ያው የሚፈጠረው ነገር ያው አላህ ቢያቀውም የሆነ ብሉፕሪንት የተዘጋጀ ነገር አለ ከትምህርት ሚኒስቴር። በሱ መሰረት ጥያቄ የሚወጣ ነገር ከሆነ አም ሹር ምንም ነገር አያስፈራም። ግን ከሱ ከብሉፕሪንቱ መሰረት ሌላ ውጭ የሚሆን ነገር ከሆነ ያው ሊያስቸግር ይችላል። ምክንያቱም ኤግዛምፕል አሁን ለምሳሌ እኔ የፓደም ተማሪ ነኝ። ኮርሱ ለምሳሌ ኢንትሮዳክሽን ቱ ፐብሊክ አድሚኒስትሬሽን የሚባል ኮርስ እንወስዳለን። ግን ኮርሱ ቢመሳሰልም ከሌላ ቦታ ሊለያይ ይችላል። ኮርሱ አንድ አይነት ነው፣ ግን ውስጥ ሲገቢ ሊለያይ ይችላል። ግን ለዛ ተብሎ ደግሞ ይሄው ብሉፕሪንት ተዘጋጅቷል። በሱ መሰረት ከመጣ ምንም ነገር ያስጨንቃል አይመስለኝም። እንደ መደናገጥ አይነት ነገር ስሜት አለ፣ ግን ያን ያህል የሚያስፈራና የሚያደናግጥ ነገር አይደለም። ከተዘጋጀንበት ሁሉም ነገር በብሉፕሪንቱ ቤዝድ ሆኖ እንትን ካለ ምንም የሚያስፈራና የሚያስደነግጥ ነገር የለም። በቂ ዝግጅት ካደረግን ማንኛውም ነገር ይታለፋል እላለሁ። ቦንጋ ዩኒቨርሲቲ ተማሪዎችን በስነ ልቦና ዝግጁ ለማድረግ የሚያስችል የሞዴል ፈተና አዘጋጅቶ መስጠቱንና የተማሪዎቹን የዝግጅት መጠን መገምገም መቻሉን ይገልጻል። እንግዲህ ምን ደረጃ ነው ያለው? ያው ምን ደረጃ ነው ያለው? እስኪ ስታተሱን ደግሞ ማየት አለብን። ከዝግጅት አንፃር የሚለውን ደግሞ ለመገምገም የሞዴል ኤግዛም ጀስት እንደ ሞዴል ወጥ የሆነ የሞዴል ኤግዛም በሁሉም ፕሮግራሞች ተዘጋጅቶ ደግሞ እንደዚሁ ኦንላይን ሰጥተናል። በዘንድሮ የመውጫ ፈተና እንደ ሀገር ከ240 ሺህ በላይ የከፍተኛ ትምህርት ተመራቂዎች የሚፈተኑ ሲሆን ቦንጋ ዩኒቨርሲቲም ከ1467 በላይ ተማሪዎችን ያስፈትናል። ዝርዝር መረጃውን ተከታትለን ተመልሰናል። ቀደም ሲል እንደገለጽንላችሁ እዚህ ጉዳይ ላይ ቆይታ እናደርጋለን። እንግዳም ጋብዘናል። እንግዳችን የኢትዮጵያ መምህራን ማህበር ትምህርትና ስልጠና ዘርፍ ኃላፊ አቶ ታረቀኝ ኃይሌ ይባላሉ። በማለዳ ስቱዲዮ ስለተገኙ እጅግ በጣም እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እኔም አመሰግናለሁ። በጣም እናመሰግናለን ታረቀኝ። እንግዲህ የትምህርት ባለሙያም እንደመሆኑት የዚህ የኤግዚት ኤግዛም ከዚህ በፊት ያው ሎ ተማሪዎች ላይ ብቻ ነበር አፕላይ ይደረግ የነበረው። አሁን አጠቃላይ ግራጁዌት የሚያደርግ በሙሉ ምን ያህል አውቋል መፈተን አለበት የሚል እንደ ሀገር ተቀምጦ ሁሉም ዝግጅት እያደረገ ይገኛል። ይሄ ኤግዚት ኤግዛም ወይም መውጫ ፈተና የትምህርት ጥራት ከማረጋገጥ አንፃር ያለውን ፋይዳ ከሱ እናንሳ። ኦኬ፣ አመሰግናለሁ። ኤግዚት ኤግዛምን በተመለከተ ያው ትምህርት ከምለው ነው የምንነሳው። ትምህርት ለአንድ ሀገር ሁለንተናዊ እድገት ለማረጋገጥ ወሳኝና ቁልፍ መሳሪያ ነው። ይህ የትምህርት ስርዓቱ ደግሞ በጥራት መታጀብ መቻል አለበት። ጥራት ያለው ትምህርት ለሁሉም ነው እንጂ ትምህርት ለሁሉም ብዙም ትርጉም የለውም። ስለዚህ ጥራት ያለው ትምህርት ለሁሉም እንዲደርስ ከተሰራ ይሄ ጥራቱ ደግሞ በምዘና ስርዓት መረጋገጥ መቻል አለበት። የተለያዩ የምዘና ስርዓቶች አሉ። ከነዛ ውስጥ አንዱ እንደ ኢትዮጵያ አሁን የተጀመረው ኤግዚት ኤግዛሙ ነው። ኤግዚት ኤግዛም አንድ ተማሪ በትምህርት ቆይተው ከሚኒማም ኮምፒተንሲ አንጻር ምንድነው ከሱ የሚጠበቀው እውቀት አንድ ፕሮግራም ሲያጠናቅቅ ወደ ገበያ ከመውጣቱ በፊት ወደ ገበያ ማለት ወደ ስራ ዓለም ከመግባቱ በፊት አንድ ተማሪ ሚኒመም ኮምፒተንሲ ወይ የብቃት አሃዱን ማሟላት መቻል አለበት። ያንን ብቃት ሳይዝ ወደ ገበያ የሚወጣ ከሆነ ምንላቸው ዘርፈ ብዙ ችግሮች ያጋጥሙናል እንደ ሀገር ማለት ነው። ስለዚህ
ትምህርት አለ ከተባለ ያ ትምህርት ደግሞ በጥራት ልታጀብ ይገባል። ጥራት ማረጋገጫ አንዱ ዘዴ ነው፣ መሳሪያ ነው፣ ወር መለኪያ ነው ተብሎ ነው ኤግዚት ኤግዛም የሚያዘው ማለት ነው። እንደው ተታረቀኝ ከቅርብ ጊዜያት ወዲህ እንግዲህ የትምህርት ጥራቱን ለማሻሻል የተለያዩ ስራዎች እየተሰሩ ነው የሚገኙትና አሁን ደግሞ ይሄኛው ኤግዚት ኤግዛም ደግሞ አንዱ ነው። ተማሪዎች በዩኒቨርሲቲ የነበራቸውን ቆይታ አጠናቀው ከመውጣታቸው በፊት ምን ያህል አውቀዋል፣ ምን ያህል እውቀትን ገቢተዋል፣ ምን ያህልስ አብቅተናቸዋል የሚለውን ነገር የሚፈተንበት ነውና እንደ ሀገር በርግጥ እነዚህ የትምህርት ጥራት ማረጋገጫ አዲሶች ናቸው አይደል? እንደው በጉዳዩ ላይ ያለው የሌሎች ሀገራት ተሞክሮስ ምንድነው የሚመስለው የሚለውን ቢነግሩን። ጥሩ። አሁን ከኛ ያው ለኛ አዲስ ስለሆነ ነው እንጂ አዲስም ሆኖ ቅድም እንደተባለው በጤና ዘርፍና በህግ ዘርፍ ኦሬዲ ተጀምሯል። እንደ ሀገርም ስናየው የሌሎች ሀገሮች ተሞክሮ አሁን የኢንዲያን ተሞክሮ ብንወስድ የአረብ ኤሚሬትስ ጭምር ብንወስድ የካናዳ እና ሌሎች ሀገሮች ተሞክሮ ብንወስድ አንዱ የኳሊቲ አሹራንስ ቱል አድርጎ ነው የሚጠቀሙት ማለት ነው። ብዙ ጊዜ ያው አዲስ ነገር ሲመጣ ቻሌንጅ የማድረግ ነገሮች ይኖራሉ። ዘርፈ ብዙ ችግሮችም እዛ ውስጥ ስለሚኖሩ ማለት ነው። ስለዚህ ሌሎች አደጉ የምንላቸው ሀገራት በትምህርት ጥራትም የተሻለ ነገር ሰርቷሉ የምንላቸው ሀገራት ሁሉ በዚህ ዙሪያ በተለይ ኤግዚት ኤግዛሙ ኢምፕሊመንት ከማድረግ አኳያ ጥሩ ስራ የሰሩ ሀገራት ናቸው። እኛም እንደ ሀገር የትምህርት ጥራታችን እንግዲህ ዘርፈ ብዙ ችግሮች ውስጥ እየቆየ ነው። ከዚህ ለመውጣት እንደ ሀገር መንግስት የያዛቸው ዘርፈ ብዙ ሪፎርም አጀንዳዎች አሉ በትምህርት ዘርፉ ማለት ነው። ከነዛ ውስጥ አንዱ መሳሪያ ተደርጎ የተወሰደውም ይሄ ስለሆነ ይሄንን የሌሎች ሀገራት ተሞክሮ የሚያሳየው ይሄ ስለሆነ እንደ ሀገርም ወደ ኋላ ሳንለው ይሄንን እጅ ለእጅ ተያይዘን መንግስትም ሌሎች ባለድርሻ አካላትም ተያይዞ ውስጡ ላይ አሉ የሚባሉ ወይ ሊኖሩ ይችላሉ የሚሉ ስጋቶችን ሁሉ በመቅረብ እና ተጋግዘን በመስራት ኤግዚት ኤግዛሙን ኢምፕሊመንት ማድረግ አለብን የሚል ነገር አለ። እንደው ይሄን ጥያቄ ያነሳውሎት ተማሪዎች ላይ የዩኒቨርሲቲ ተማሪዎች አንዳንዶቹ ላይ የመጨነቅ የመደናገጥ እንደገና ደግሞ ሌላ ፈተና ያው ተገላገልኩም እንደዚህ ተምሬ ይሄን ያህል ቤተሰብ እንትን ብሎ ማመለጥኩ ምናምን የሚባልም ነገር አለና ከዛ አንፃር መደናገጡ ምኑም ስላለ ያን ደግሞ በሌላ ሀገሮች ግን እንደዚህ አይነት ፈተናዎች እንዳሉ እንዲያሳዩልን ነውና በተለይ ደግሞ ምንድነው አሁን ኤግዚት ኤግዛም ሲባል አፕቲቲዩድ ነው የሚፈተኑት 3 አመት 5 አመት የሚማሩ ተማሪዎች አሉና እንዴት ነው ኤግዚት ኤግዛሙ የሚሰጠው? የተማሩትን ትምህርት አጠቃላይ ነው ወይስ ጠቅለል ያለ እንደ አፕቲቲዩድ አይነት ፈተና ነው? ምን አይነት ፈተና ነው የሚሰጠው? ኦኬ እንግዲህ ዩኒቨርሲቲ ተማሪዎች ሲባል ወደ ስራ ዓለም ከመግባታቸው በፊት ለስራ ዓለም የሚያዘጋጅ የትምህርት እርከን ነው ዩኒቨርሲቲ ትምህርት ስንለው ማለት ነው። ስለዚህ እዛ ላይ እያንዳንዱ ኮርስ የተማሩበት ሂደት አለ። ከዛ ውስጥ ከኮግኒቲቭ ዶሜን አኳያ፣ ከአፌክቲቭ ዶሜን አኳያ፣ ከሳይኮሞቶሪክ ዶሜን አኳያ ከእያንዳንዱ ኮርስ ወደ ስራ ዓለም ሲገቡ ሚኒመም በትንሹ መያዝ ያለባቸው የእውቀት ደረጃ መለኪያ መሳሪያ ስለሆነ የፕሮግራሙ ነው። አጠቃላይ አንድ ተማሪ በሆነ ፕሮግራም ውስጥ ከተማረ በኋላ ልክ ለዛ ደረጃ የሚያስፈልገውን እውቀት፣ ክህሎት እና ስነ ምግባር ጨብጦ ነው መውጣት ያለበት። ስለዚህ ይህንን ሁሉ ባካተተ መልኩ ተዘጋጅቶ የሚሰጥ ልክ ስኮላስቲክ አፕቲቲዩድ ቴስት አይነት ኮር ኮምፒተንሲስ ኦሬዲ ተለይቷል። ዋና ቁልፍ መታወቅ ያለባቸው ነገሮች ተማሪዎች ማወቅ ያለባቸው ነገሮች ምንድናቸው የሚለው ነገር አለ። እነዛን ኮር ኮምፒተንሲስ መሰረት ባደረገ መልኩ የሚዘጋጅና የሚሰጥ ፈተና ነው የሚሆነው ማለት ነው። እንደ መጨረሻ ጥያቄ እናንሳና ያው ብዙ ጊዜ ይሄ የመጨረሻ የግራጁዌሽን ታይም ግራጁዌት ክላስ ሲባል በቃ ቶሎ ፔፐር ጨርሶ ምናምን እንጂ የሚደረግበት ነው። አንዳንዶቹ እንደ በርደን ወይ ምንድን ነው የመጣብን የሚሉት ነገር አለ። ልክ የዚህ የፕሪፓራቶሪ ኤግዛም ሲጀመር ሰዓት ስኮላስቲክ አፕቲቲዩድ ቴስት ሲመጣ በጣም ብዙ የመጀመሪያው ላይ ግራ ተጋብቶ እንደነበር ሁሉ አሁንም ግራ ሊያጋባ የሚችልበት ሁኔታ አለ ብዬ አስባለሁ። እንግዲህ አሁን እንደ ቦንጋ ዩኒቨርሲቲ አይነት ምሳሌ ወሰን እንችል በቃ
መምህራኑም ተማሪውም ተማምነው አሁን ዝግጅት ያደርጉ ነው። አንዳንድ ዩኒቨርሲቲዎች ላይ ደግሞ አላስፈላጊ ነገሮች ሲታዩ ሲከሰቱ የነበረበት ሁኔታ አለና ግን ግድ መሆኑን አምነው ምንድነው ተማሪዎች ላይ ያደርጉት የሚችሉት ዝግጅት? አንድ ሁለተኛ መምህራኖች ወይም ደግሞ ዩኒቨርሲቲ አመራሮች ተማሪዎቻቸውን ስነ ልቦና ከመገንባት ከማረጋጋት አንፃርስ ምንድነው መስራት ያለባቸው ይላሉ እንደ ትምህርት ባለሙያ? ከተማሪዎች አኳያ ምንም ተአምር ነገር የለም። የተማሩበት ነው። ፈተናውም ሲዘጋጅ ከተማሩበት ነው የሚወጣው የሚዘጋጀው። ስለዚህ ተረጋግቶ ኮር ኮምፒተንሲዎቹን የቱጋ ነው የኔ ዝግጅት መሆን ያለበት የሚለውን በደንብ ፈትሸው አውቆ እዛ ኤሪያ ላይ በቂ ዝግጅት ማድረግ ያስፈልጋል። ኢቭን ለተማሪዎቹም ይሄ መልካም እድል ነው ብዬ ነው ማምነው። ለኛም እንደ ሀገርም መልካም ጥሩ እድል ነው ካለንበት ችግር ለመውጣት። አንዳንድ ጊዜ ያለፍንበት የመጣንበት የትምህርት ስርዓታችን ችግር አሁን ዛሬ ተማሪዎች ዘንድ ላይ ቴንሽን እንዲኖር እንዲፈጠር የማድረግ ነገሮች አሉ። ነገር ግን ተማሪዎቹም መያዝ ያለባቸው ነገር በዚህ ሰዓት እኔ ቢጎዳ እንኳን አይጎዱም በደንብ ከተዘጋጁ። ነገር ግን ስሜቱ መፈጠር ያለበት እኔ ቢጎዳ እንኳን አገር ይዳን ትውልድ ይዳን። ለምን የትምህርት ጥራት ጉዳይ የትውልድ ጉዳይ ነው፣ የሀገር ጉዳይ ነው፣ የህልውና ጉዳይ ነው ካልን ዛሬ እኔም በቂ ዝግጅት ማድረግ አለብኝ። ኮንፊደንስ ሊኖረኝ ይገባል። ሚኒመም ሪኳየርመንቱ ማሟላት መቻል አለብን ብሎ በቂ ዝግጅት ማድረግ መቻል አለበት። የሆነ ግዙፍ ነገር የሆነ ታምር እንደተፈጠረ አድርጎ ማየት አያስፈልግም። በየደረጃው እየተፈተኑ እየተመዘኑ የመጡበት ስለሆነ ማለት ነው። ይሄ አሁን ጠቅለል ተደርጎ የሚሰጥ ነገር ነው እንጂ ከሌላ ሀገር ተጭኖ ተመጥቶ ለነሱ የሚሰጥ እነሱን ለመጣል የተዘጋጀ ስርዓት አይደለም። ለመጣል ሳይሆን ብቃታቸውን ለመለካት ራሳቸውንም እንዲያዩ የተፈለገ ስለሆነ እዛ አካባቢ ሳይደናገጡ ሳይረበሹ ራሳቸው ለዚህ በቂ ዝግጅት ማድረግ መቻል አለባቸው የሚል ነገር ነው ለተማሪዎች ማንሳት የሚፈልገው። ለዩኒቨርሲቲዎቹም ቢሆን ዩኒቨርሲቲዎቹ በቂ ዝግጅት ማድረግ መቻል አለባቸው። በቂ ግንዛቤ መፍጠር መቻል አለባቸው። የፈተና አስተዳደር ስርዓቱ ራሱ እዛ ውስጥ ያለው ከፈተና ዝግጅት ጀምሮ እስከ ስርጭት እስከ ምኑ ድረስ ያለው ነገር ላይ ለተማሪዎች በሚመጥን መልኩ ተዘጋጅቶ ግቢው ካምፓሱ ኮንዱሲቭ ሆኖ ለተማሪዎች እንዲሆን ይሄ በግዴታ በመሳሪያ በመናም የሚሰጥ አይነት ነገር ሳይሆን ሁሉም የጋራ ግንዛቤ ፈጥሮ የሚሄዱበት ምቹ ኢንቫይሮንመንት መፍጠር መቻል አለባቸው። አሁን በቂ ግንዛቤ የፈጠሩ የሰሩ አካባቢዎች ላይ እንዳልከው ወደ መተማመን እየተመጣ ነው ያለው። የኛ ሰው እስከምረዳ ድረስ ነው አንዳንድ ነገር ቻሌንጅ የሚያደርገው። ሲረዱ ሁሉም እድላችን ነው ይሄ ጥሩ እድል ነው ብሎ የሚያነሳሳ ነገር ስለሆነ በዛ ልክ ግንዛቤ ሊፈጥሩ ይገባል የሚል ነገር አለ። ይሄን ያህል አመት ስቆይ ምን ያህል ነገር አትርፍ ያለው ምንስ ያህል ነገር ይዣለው ብሎም እንዲያስቡ ግንዛቤ እንዲፈጥሩ እድሉን ይሰጣል ብዬ አስባለሁ። ከዛም በዘለለ ደግሞ እንደ ሀገር እንግዲህ በጣም ከፍተኛ ቁጥር ያለው ተማሪ በየአመቱ ይመረቃልና የተመረቀው ተማሪ ደግሞ ሁሉም ከመንግስት ስራን የሚጠብቅ ከሆነ ተመልሶ ድካም ነው የሚሆነው። ነገር ግን ተጣርቶ ማወቅ ያለባቸው ነገር አውቀው በወጡ ቁጥር እነሱም እንዲዘጋጁ እድሉን ይሰጣል ብዬም አስባለሁ። ከዛ በዘለለ ደግሞ በተለይ እንደ ሀገር ያለብን ችግር ይታወቃልና ወጣቱ ስራ ፈጣሪ እንዲሆን ነው በብዛት ድጋፍ መደረግ ያለበትና ይሄ ወድቆ መቅረት ምናምን ብሎ የሚባል አስተሳሰብ ሳይሆን ተምረው ከተመረቁት ውስጥ ምናየው ነውና ስራ ፈጥረው ለሌሎችም መትረፍ የቻሉ ወጣቶች አሉና ራስን መመዘን ምን ያህል ነገር አግኝቻለሁ ምን ያህል ሳትርፍ ያለው በእነዚህ አመታት ብለው ተማሪዎች ወደ ራሳቸው እንዲመለከቱ የሚያስችል ነው ብለን እናስባለን። ይሄ ኤግዚት ኤግዛም አቶ ታረቀኝ ኃይሌ ግን በማለዳ እዚህ ተገኝተው ለሰጡን መረጃና ማብራሪያ እጅግ በጣም ነው የምናመሰግነው። የኢትዮጵያ መምህራን ማህበር ትምህርትና ስልጠና ዘርፍ ኃላፊና የትምህርት ባለሙያ ናቸው። በድጋሚ እናመሰግናለን። ከልብ እናመሰግናለን።
እንቀጥላለን ክቡራን ተመልካቾቻችን ወቅታዊ የሆነን ጉዳይ ነው ከእንግዳችን ጋር ስናነሳ የነበረው ኤግዚት ኤግዛም የሁሉም ሰው መነጋገሪያ ሆኗል ጥሩ መረጃን ያገኛችሁበት ይመስለናል ተመልካቾቻችን አሁን ደግሞ ዛሬን ጨምሮ በተከታታይ 3 ቀናት የሚኖረውን የአየር ትንበያ መረጃን ተከታትለን እንመለሳለን ኢትዮ ቴሌኮም ባጋርነት ከኛ ጋር ስለሆነ እጅግ በጣም እናመሰግናለን በኢትዮጵያም በአፍሪካም ቀዳሚው የቴሌኮም ዘርፍ ነው አሁን ደግሞ በተለይ ደግሞ ኑሮን ቀለል የሚያደርጉ ዘመናዊ አፕሊኬሽኖችን አምጥቷል ነዳጅ መገበያያም አለ ብር መላላኪያም ቴሌብር ሱፐር አፕ እሱ ነው ይችላል እና ኑሮን ቀለል ያደረገ ነው ከኛ ጋር ስለሆነ አጋራችን ስለሆነ እጅግ በጣም እናመሰግናለን በድጋሚ እናመሰግናለን ኢትዮ ቴሌኮምን ያው እንግዲህ የተለያዩ ጉዳዮችን ያነሳን እስካሁን ድረስ ቆይታ አድርገናል በተለይ የዚህ ኤግዚት ኤግዛም ነገር አነጋጋሪ ስለነበር እንደ ጉዳይ አንስተነዋል ያው የጤና እና የህግ ትምህርት ላይ ነበረ ማንኛውም የህግ ባለሙያና ጤና ባለሙያም ሐኪሞችን ጨምሮ ሰናይ ኤግዚት ኤግዛም ምንድነው 5 አመትና 7 አመት የተማሩት ምንድነው የሚለው በአጠቃላይ ተመዝነው ነው የሚወጡበት አሁን ደግሞ ሁሉም መሆን አለበት ነው ሶሻል ሳይንስም ናቹራል ሳይንስም የተማሩት ተመዝነው መውጣት አለባቸው የሚል ነው ያው አንዳንድ ጊዜ ኮስታስቢው ሜሪ ለምሳሌ ማስተርስ ቴሲስ ሰራለሽ ፒኤችዲ ላይ ዲሰርቴሽን ሰራለሽ ከዛ የዲግሪ ላይ ሲኒየር ሰራለሽ ግን አንዱ በጣም ለፕላጃሪዝም የተገለበ ያንዱን ገልብጦ ጀስ ለመንበረቅ ያህል ነበር እሱ ነገር እንደ ሀገር በጣም ጎርሶናል ስለዚህ ፕራክቲካሊ 4 አመትም ቆይ 5 አመትም ቆይ ዛ ግቢ ወይ ዩኒቨርሲቲ የተማርሽበት ትምህርት ላይ ምን መሰረታዊ ቤዚክ ነገሮች ይዘሻል የሚለውን ለመፈተን ነውና ከዚህ አንፃር እንደ ሀገር ያለውን ነገር ማሰብ ነው ትልቁ ነገርና ለራስም ኩራት ነው እኔ እኮ ኤግዚት ኤግዛም 5 አመት ሙሉ ያኩሙሌት ያረኩት ኖሌጅን ወይ ሙቀቴን ቼክ ተደርገን ወጣውት ብሎ ማሰብ ለራሱ ኮንፊደንስ እስኪ ለመር ነው ያው አዲስ ነገር ሲሆን ጊዜም ኮንፊውዥን መፍጠሩ አይቀርም ግን እየጠራ እየተስተካከለ ወደ መስመር እንደሚገባ እናምናለን አሁን የስቱዲዮ ሰዓታችን 2 ሰዓት ያመላክተናል አጫጭር ዘገባዎችን በድጋሚ በሪሳሌው ፖዮ እናዳምጣለን ሪስ እንዴት ቆየሽ ቆይታለን ነው መስገን ጥሩ ነው እንዴት አየሽው ጥሩ ነበር በጣም አሪፍ እሺ ነው ያነሳችሁ አዎ ኤግዚት ኤግዛም አዎ አነጋጋሪ ጉዳይ ነው ወቅቱ በወቅታዊ ጉዳይ ስለሆነ በጣም አሪፍ ነበር መልካም ጥሩ ጊዜ ይሁንልሽ አመሰግናለሁ በድጋሚ ጤና ይስጥልን ተመልካቾቻችን አጫጭር መረጃዎችን ይዤላችሁ መጥቻለሁ ሪሳሎ ፒዮኒ የመዲናዋ ነዋሪዎች በአረንጓዴ ልማት አሻራ ላይ ችግኝ የመትከልና የመንከባከብ ሚናቸው አጠናክረው እንዲቀጥሉ ተጠየቀ በአዲስ አበባ ከተማ አስተዳደር የአራዳ ክፍለ ከተማ 5ኛውን ዙር የአረንጓዴ አሻራ መርሃ ግብር በይፋ አስጀምሯል መርሃ ግብሩን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ ዶክተር ጀማሉ ጅምበር አስጀምረውታል ችግኞችን በመትከል አዲስ አበባን ለነዋሪዎቿ ምቹና ለጎብኚዎቹም ሳቢ የማድረግ ተግባር ተጠናክሮ ይቀጥላል ተብሏል የመዲናዋ ነዋሪዎች ችግኞቹን ከተከሉ በኋላ እንዳይደርቁ
ተከታታይ የሆነ ክትትልና እንክብካቤ ማድረግ ይገባቸዋልም ተብሏል። ለሽግግር ፍትህ ሂደት ስኬታማነት የሚያግዙ የማህበረሰብ ግንዛቤን ማስፋት ላይ ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። የኮሚሽኑ ምክትል ዋና ኮሚሽነር ራኬብ መሰለ ለኢዚያ እንደገለጹት በየትኛውም መልኩ የሚከሰት ግጭትና አለመግባባት ዜጎች ለሰብአዊ መብት ጥሰት የመጋለጥ እድላቸው ይሰፋል። በዚህም አለመግባባቶች የሚከሰትባቸውን ጉዳዮች በመለየት መፍትሄን ማበጀትና መመላከት ትኩረት የሚሰጠው ጉዳይ ሊሆን ይገባል ብሏል። ብሔራዊ የሽግግር ፍትህን በማካሄድ የተፈጠሩ ስህተቶችን ማረም ጨምሮ ስጋቶችንም እንዲሁ ማሻሻል የግድ አስፈላጊ መሆኑን ታምኖበታል። ይህን መነሻ በማድረግ እንደ አገር የሽግግር ፍትህ እንዲካሄድ ምክረ ሀሳብ ካቀረቡ ተቋማትና አካላት መካከል የኢትዮጵያ ሰብአዊ መብት ኮሚሽን አንዱና ዋነኛ ስለመሆኑ አስረድቷል። ሂደቱ አካታች፣ አሳታፊና ሰብአዊ መብቶችን መሰረት ያደረጉ እንዲሆን ለማስቻል በቅድሚያ የማህበረሰብ ግንዛቤን ማስፋት ላይ ትኩረት ተሰጥቶ በቅንጅት እየተሰራ ስለመሆኑ ተናግሯል። በኢትዮጵያ ዘመናዊና ባህላዊ እውቀቶችን በማስተሳሰር ከድህነት ለመውጣት እየተደረጉ ያሉ ጥረቶች ውጤት እያስገኙ መሆኑ ተጠቆመ። የኦሮሞ ጥናትና ምርምር ኢንስቲትዩት ከስንቄ ባንክ ጋር በመተባበር ያዘጋጀው የውይይት መድረክ ተካሂዷል። በምክትል ርዕሰ መስተዳደር ማዕረግ የኦሮሚያ ክልል የማህበራዊ ዘርፍ አስተባባሪ አብዱልሐኪም ሙሉ የኢትዮጵያን ሁለንተናዊ እድገት ለማፋጠን የምሁራን የጥናትና ምርምር ስራዎች ወሳኝ መሆናቸውን ገልጿል። በኢትዮጵያ ዘመናዊና ባህላዊ እውቀቶችን በማስተሳሰር ከድህነት ለመውጣት እየተደረጉ ያሉ ጥረቶች ውጤት እየተገኙባቸው መሆኑን ጠቅሰው የምሁራን ጥረትም ተጠናክሮ መቀጠል አለበት ብለዋል። በግሪክ በመቶዎች የሚቆጠሩ ስደተኞችን በሜዲትራኒያን ባህር በአሰቃቂ ሁኔታ መሞታቸውና በርካቶች ደብዛቸው መጥፋቱን ተከትሎ የግሪክ መንግስት ስለ ጉዳዩ ተገቢውን ማብራሪያ እንዲሰጥ ግፊት እየደረሰበት ነው። ከሰሞኑ ከ750 በላይ ስደተኞችን አሳፍራ ከሊቢያ ወደ ጣሊያን እያቀናች የነበረች ጀልባ በደቡባዊ ግሪክ ሰጥማ በሜዲትራኒያን ባህር ደርሶ የማያውቅ አስከፊና ዘግናኝ አደጋ መድረሱ ይታወሳል። አደጋውን ተከትሎ የተባበሩት መንግስታት ድርጅት ከዓለም አቀፍ የስደተኞች ጉዳይ ኮሚሽን ጋር የነፍስ አድን ስራው በፍጥነት እንዲከናወን መግለጫ ቢሰጡም ማትረፉ የተቻለው ጥቂቶችን መሆኑን ዓለም አቀፍ ሚዲያዎች እየዘገቡ ነው። የግሪክ መንግስት አደጋውን ፈጥኖ መከላከል ይቻል ነበር የሚል ትችቶች እየቀረቡበት ሲሆን ስለ ጉዳዩ ግልጽ መረጃ እንዲሰጥ የሚጠይቁ ሰልፈኞችም እየተካሄደበት ነው። በጀልባዋ ተሳፍረው ወደ ጣሊያን ለመግባት ሲሞክሩ የሰጠሙት የሶሪያ፣ የግብጽ፣ የፍልስጤም እንዲሁም የፓኪስታን ዜጎች እንደሆኑ ቲአርቲ ዘግቧል። ተመልካቾቻችን ለሰዓቱ ያስኳቸው መረጃዎች እነዚህ ነበሩ። ወደ እናንተ መለስኩ። እናመሰግናለን። ሪሳል እናመሰግናለን። የሰው ጸጋው የሥራ ዋጋው ሥራን ያከበሩ በሥራ ከበሩ በጥንካሬ ተግተው በላባቸው ወዝ የሚደምቁበት ሥራ የሰው ልጆች ውበት ለወርቃማ ዜግነት ሥራን ሰርቶ ግብር መክፈል ጀግንነት ጊዜው እጅግ ዘምኗል። ጉዳዩ ቅርብ ሆኗል። ሥራውን እየከወኑ ጊዜውን ሳያባክኑ በቀላሉ ግብሮን በቴሌብር ይክፈሉ። ከሥራ ብዙ ቴሌብር ሌላም አዲስ ነገር ያዘዟቸው ዕቃዎች ወደብ ሲደርሱ ከሥራ ገበታው ሳይንቀሳቀሱ የጉምሩክ ቀረጥ ክፍያውን በቴሌብር ይጨርሱ። ቴሌብር ከ23 ባንኮች ጋር ትስስር ፈጥሯል። ከባንክ አካውንቱ ወደ ቴሌብር ገንዘብ በማስተላለፍ የክፍያ ሂደቱ ቀሏል። የቴሌብር ሱፐር አፕ መተግበሪያን አውርደው ይጠቀሙ ወይም ኮከብ 127 መሰላል ይደውሉ። የሀገር ውስጥ ግብር እንዲሁም ወደ ሀገር ውስጥ ለሚያስገቧቸው ዕቃዎች የሚጠበቅቦትን የጉምሩክ ቀረጥና ታክስ በቴሌብር ይክፈሉ። በመላው ኢትዮጵያ ሥራን በክብር የጉምሩክ ቀረጥና ግብር በቴሌብር
ኢትዮ ቴሌኮም። የማይቻል የሚመስለው ሁሉ ከባድ መስሎን በሐሳብ ብቻ እንዳይቀር የፈራነው ሁሉ ጓጉተን ጥሩ ደረጃ ላይ ደርሰው ለማየት የምንጥርላቸውም ሁሉ ይቻላል፣ ይሆናል፣ ይሳካል። እርስዎ ብቻ ጤና ይሁኑ። ህልሞን በልቦ አኑረው ወደ ፈለጉት ወደ ተመኙትና ወደሚጓጉለት ሁሉ ይደርሳሉ። በቀላል ያከፋፈል መንገድ ብልህ የኢንቨስትመንት ተጠቃሚ በመሆን ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ህይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። ትምህርት ቤቶች ትውልድን የመቅረጽ ትልቅ ኃላፊነት አለባቸው። ይህንንም ለመወጣት ቀን ከሌት ይሰራሉ። ነገር ግን ይህ ሥራ በብዙ ውጣ ውረድ የተሞላ ነው። ይህ ሁሉ ድካም ግን አሁን ይቀላል። አዋሽ ኢስኩል ሲስተም የዘመኑ ገጸ በረከት። በአዋሽ ኢስኩል ሲስተም ስራውን ያዘምኑ። ፋይል ጠፋ አልጠፋ ብሎ ከመጨነቅ ይገላግሎታል። አንድ ቦታ ሆነው ሁሉ ቦታ ያደርሱታል። የመምህራንና የወላጆች መረጃ፣ የክፍያ፣ የቅጣት መቆጣጠሪያ ስርዓትና ሌሎችም ጥቅም የሚያገኙበት። የአዋሽ ኢስኩል ኤሌክትሮኒክስ ቤተ መጻሕፍት የተለያዩ የትምህርት መጻሕፍትን የሚያገኙበት። ያሉበት ቦታ ሆነው ኦንላይን ትምህርቶን መከታተል ያስችሎታል። ወላጆች ከስራቸው ሳይስተጓጉሉ የልጆቻቸውን መረጃዎችን ያገኙበታል። ለትምህርት ቤቶች፣ ለመምህራን፣ ለተማሪዎች እንዲሁም ለወላጆች የጊዜው ውድ ስጦታ የትምህርት ቤት ክፍያዎችን በአዋሽ ሞባይል ባንኪንግ፣ በአዋሽ ባንክ ቅርንጫፎች፣ በአዋሽ ብር ወኪል በኩል ይክፈሉ። ከአዋሽ ባንክ ጋር ሲሰሩ ወላጆችና ትምህርት ቤቶች በእጅጉ ተጠቃሚ ይሆናሉ። አዋሽ ኢስኩል ስራን ቀለል ያደርጋል። አዋሽ ባንክ። የሰው ጸጋው የሥራ ዋጋው ስራን ያከበሩ በስራ ከበሩ። በጥንካሬ ተግተው በላባቸው ወዝ የሚደምቁበት ስራ የሰው ልጆች ውበት። ለወርቃማ ዜግነት ስራን ሰርቶ ግብር መክፈል ጀግንነት። ጊዜው እጅግ ዘምኗል፣ ጉዳዩ ቅርብ ሆኗል። ስራውን እየከወኑ ጊዜውን ሳያባክኑ በቀላሉ ግብሮን በቴሌብር ይክፈሉ። ከስራ ብዙ ቴሌብር ሌላም አዲስ ነገር። ያዘዟቸው ዕቃዎች ወደብ ሲደርሱ ከስራ ገበታው ሳይንቀሳቀሱ የጉምሩክ ቀረጥ ክፍያውን በቴሌብር ይጨርሱ። ቴሌብር ከ23 ባንኮች ጋር ትስስር ፈጥሯል። ከባንክ አካውንት ወደ ቴሌብር ገንዘብ በማስተላለፍ የክፍያ ሂደቱ ቀሏል። የቴሌብር ሱፐር አፕ መተግበሪያን አውርደው ይጠቀሙ ወይም ኮከብ 127 መሰላል ይደውሉ። የሀገር ውስጥ ግብር እንዲሁም ወደ ሀገር ውስጥ ለሚያስገቧቸው ዕቃዎች የሚጠበቅቦትን የጉምሩክ ቀረጥና ታክስ በቴሌብር ይክፈሉ። በመላው ኢትዮጵያ ስራን በክብር የጉምሩክ ቀረጥና ግብር በቴሌብር። ኢትዮ ቴሌኮም። ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር። አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት። ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው። ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ። ነዳጅ መሙላትስ በኮፔይ ኢብር። በቀላል ያከፋፈል መንገድ ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ
አያት ለተሳካ ሕይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ይጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። በሁለተኛው ምዕራፍ የጤና ይስጥልኝ ኢትዮጵያ ዝግጅታችን ተገናኝተናል። አሁንም አንድ ጉዳይ አንስተን እንግዳ ጋብዘናል፣ ቆይታ እናደርጋለን። የዚህ የንጹህ መጠጥ ውሃ በጣም በተለይ እነዚህ ድርቅ በጣም የሚከሰትባቸው አካባቢዎች ላይ በጣም ትልቅ ጥረት የሚጠይቅ ነው ከመንግስት በኩል። አሁንም የዚህ የደቡብ ኦሞ ዞን የሀመር ወረዳ አርብቶ አደሮች አሁን አንድ የመጠጥ ውሃ ወጥቶላቸዋል፣ ግን ድርቅን ለመቋቋም ተጨማሪ ውሃ ፕሮጀክቶች እንዲሰራላቸውም ጠይቀዋል። አዎ የመራደም አዘጋጅቶታል። ከዚህ ጋር በተገናኘ እንግዳም ጋብዘናል። ተከታተል መለስ። በተለያዩ ጊዜያት በሚከሰቱ ድርቅና በሌሎች የተፈጥሮ አደጋዎች ክፉኛ የሚፈተነው የአርብቶ አደሩ ማህበረሰብ በተለይም ደግሞ ለሰውም ይሁን ለእንስሳቶች የመጠጥ ውሃ ጉዳይ ትልቁና አንገብጋቢው ነገር ነው። እንደ ልብ የማይገኘውን የመጠጥ ውሃ ፍለጋ ሲባልም አርብቶ አደሩ እንስሳቶቹን ይዞ የሚጓዘውን ረጅምና አድካሚ ጉዞ ድርቅ በተከሰተ ጊዜ የበለጠ ከባድ ያደርገዋል። እንዲህ አይነት ህይወት ከሚዘወተርባቸው የሀገሪቱ አካባቢዎች አንዱ በደቡብ ኦሞ ዞን ሀመር ወረዳ ከሁለት ዓመት ወዲህ ጀምሮ በተሰሩ የንጹህ መጠጥ ውሃ ፕሮጀክቶች ከዚህ በፊት ይደርስባቸው የነበረውን እንግልትና ጉዳት እንዲያስቀረላቸው ተጠቃሚዎቹ ይናገራሉ። ይህ ውሃ እዚህ ከመሰራቱ በፊት የመጠጥ ውሃ ፍለጋ በሌሊት 12 ሰዓት ወጥተን እኩለ ቀን ላይ ነበር የምንመለሰው። አሁን ግን ያ እንግልትና ድካማችን ቀርቶልናል። በተለይ ደግሞ ለኛ ለሴቶች ብዙ ጫና ነው የቀነሰልን። አሁን የምንጠጣው ንጹህ ውሃ በመሆኑ ጤናችንም ጥሩ ነው። ከዚህ በፊት የመጠጥ ውሃ ለማግኘት በጣም እየተሰቃየን ነበር። ከ3 እስከ 5 ሰዓት ድረስ እየተጓዘን ነበር ውሃ የምናገኘው። አሁን ላይ ግን በቅርብ ቦታ ስለተሰራልን ያን ሁሉ እንግልትና ችግር አስቀርቶልናል። እኛም የሆነ እንስሳቶቻችን ንጹህ ውሃ እየጠጣን ነው። ከዚህ በፊት የምንጠጣው የወንዝ ውሃ ነበር። ንጹህ ስላልነበር ያንን ስንጠጣ እኛም ሆንን ልጆቻችን ይታመሙብናል። አሁን ግን ንጹህ የመጠጥ ውሃ ያውን በአቅራቢያችን በማግኘታችን ደስ ብሎን እየተጠቀምን ነው። ከብዙ ችግር ታድጎናል። የሀመር ወረዳን ጨምሮ በተለያዩ ውሃ አጠር ቦታዎች የንጹህ መጠጥ ውሃ ፍላጎቱን ለማሟላት በመስኖና ቆላማ አካባቢ ሚኒስቴር በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አማካኝነት የተሰሩ የውሃ ፕሮጀክቶች አርብቶ አደሩ ካለበት የውሃ ችግር አንጻር እፎይታን እየፈጠሩለት ነው። ይሁንና ግን ከተጠቃሚዎች ቁጥር መብዛትና ከአካባቢዎቹ የውሃ ችግር አኳያ የውሃ ፕሮጀክቱ አቅማቸው ከፍ እንዲልና በዘላቂነት ድርቅ መቋቋም እንዲያስችላቸው ተደርጎ የበለጠ እንዲሰራላቸው አርብቶ አደሮቹ ጠይቀዋል። እንደነገርኩ ይህ ውሃ ለሴቶች እፎይታን ነው የፈጠረልን። ነገር ግን ብዙ ሰው ስለሚጠቀመው ውሃው በቀጣይነት አቅሙ አይችልም የሚል ስጋት አለን። ድርቅ ሲሆን መልሰን ችግር ውስጥ እንዳንገባ ከወዲሁ ሌላ ተጨማሪ ስራ ቢታሰብልን። ፈያኪዘ ኢንነሻ ንቁን ኢሰሮታ በከት ዱርፊን ዳይታ ዱርፊን ኢንውጨነ ኢንነሻ ስጋት እየሆነብን ያለው ነገር ድርቅ በሚከሰትበት ወቅት የውሃ አቅም ስለሚቀንስ አይበቃንም። እንደምታዩት እንስሳቶቻችን ብዙ ስለሆኑና ሰውም ስለሚጠቀመው ሊያልቅ ይችላል። ይህን ችግራችንን በመረዳት ርቀት ያለው ጉድጓድ ሆኖ ሌላ ተጨማሪ ቢሰራልን ጥሩ ነው። በሀመር ወረዳ ብቻ በሺዎች የሚቆጠሩ አርብቶ አደሮችን ተጠቃሚ ያደረጉ 9 የንጹህ መጠጥ ውሃ ፕሮጀክቶች መሰራታቸው የተገለጸ ሲሆን በቀጣይም የውሃ አቅማቸውን የሚጨምር የማሻሻያ ስራ ይሰራልም ተብሏል። አስበናል። እነሱም ያው ቅሬታ እያቀረቡ ነበር ለኛና አንደኛ ምንድነው አሁን ታርጌት 60 ሜትር ነው ዴብዞ የተቆፈረው። ስለዚህ ምንድነው አሁን እንዳያስቸግራቸው ተብሎ የዚህ የውሃ ጽሕፈት ቤት ባለሙያዎች አሉና የተወሰነ ፒቪሲ ብቻ ነው ያስገቡትና በቀጣይ ተጨማሪ ፒቪሲ እንዲገባና ውሃ በቀላሉ ማውጣት እንዲችሉ እናደርጋለን ብለን ነው። በተለያዩ አርብቶ አደሩ አካባቢዎች የሁልጊዜም ጥያቄና ፍላጎት የሆነውን የመጠጥ ውሃ አቅርቦት ለማሻሻል በሚሰራው ስራ ታዲያ የማህበረሰቡን እንግልትና ድካም ከመቀነስም በላይ እናቶች ልጆቻቸውን ለመንከባከብና ጤናማ ህይወት እንዲኖራቸው ያግዛል ተብሏል። በጣም እዚህ ጉዳይ ላይ እንቆያለን። እንግዳ ጋብዘናል። በመስኖና ቆላማ አካባቢ ሚኒስቴር የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አስተባባሪ አቶ ሰይድ ኡመርን ጋብዘናል። በጣም እናመሰግናለን አቶ ሰይድ በጠዋት ድረስ ስለተገኙ።
በድጋሚ እናመሰግናለን አቶ ሰይድ። እንግዲህ በደቡብ ኦሞ ዞን ድርቅ የሚከሰትባቸው አካባቢዎች አሉና የንጹህ መጠጥ ውሃን ተደራሽ ለማድረግ በእናንተ በኩል አሁን ምን እየተሰራ ነው ያለው ከሚለውን ጀምር። አጠቃላይ በፕሮጀክቱ 6 ዓመት ውስጥ እቅዳችን 415 የውሃ ተቋማትን መገንባት ከዛ ውስጥ እስካሁን ድረስ ወደ 250 የውሃ ተቋማት ገንብተናል። በ7 ክልል በ100 ወረዳዎች ማለት ነው። ከነዚህ ውስጥ ወደ 25 የሚሆኑት የጥልቅ ጉድጓድ ውሃ ከተቆፈረ በኋላ ለሰውም ለእንስሳም ጥቅም ላይ እንዲውሉ ተደርጓል። እስካሁን ደግሞ ሰርቪስ ሳይሰጡ የቀሩ ወደ 34 ውሃ ተቋማትን አድርገናል። ሌላ እንግዲህ የጉድጓድ ውሃ በሌለባቸው አካባቢ የስሞል ዳም እና እርዝ ዳም ስራዎችን ፖንዶችን ሰርተን እስካሁን ድረስ ቅድም እንዳልኳችሁ ወደ 250 የውሃ ተቋማት ገንብተናል። ቀጣዮቹ በዚህ በቀሪው 3 ዓመት ውስጥ የሚገነቡ ነው የሚሆነው። ውሃ ያው ቁጥር አንድ ችግር ነው አርብቶ አደሩ አካባቢ አግሬሲቭሊ እየሄድንበት ያለው እሱ ነው። በቀጣይም ሰፋ አድርገን የምንሰራቸው ስራዎች ናቸው። ያው እነሱም ሀመሮችም የጠየቁት ተጨማሪ የውሃ ፕሮጀክቶችን እንፈልጋለን። አሁን ተገኝቶልናል፣ ትንሽ እፎይ ብለናል፣ ብዙ ኑሮ ጫናዎችን አቅሏል የሚል ነገርም አንስቷል። ግን ከዚህ ከንጹህ መጠጥ ውሃ ባሻገር አሁን በተለይ የዚህ የመስኖና ቆላማ አካባቢ ሚኒስቴር ሲቋቋም በርካታ ስራዎች በተለይ እነዚህ ኤሪያዎች ላይ እንዲሰራ ይጠበቃልና የአርብቶ አደሩ ኑሮ የሚያሻሽሉ ምን ስራዎች እየሰራችሁ ነው? እንግዲህ በአርብቶ አደሩ አካባቢ ከዚህ ከድርቅ ጋር በተገናኘ 3 መሰረታዊ ስራዎች ናቸው የታቀዱት። አንደኛው ቅድም ያልኩት የውሃ ተቋማት ነው። ሁለተኛ መስኖ በዘላቂነት ችግር የሚፈታ 1800 ሄክታር መሬት ይሄ ስፔሲፊካሊ ከዚህ ከጓሮ አትክልት ከፍሩት እና ከመሳሰሉ ስራዎች የሚሰሩ እየተሰሩ ነው። እስካሁን ወደ 400 ሄክታር ሰርተው ወደ ስራ ገብተዋል። የሙዝ ተክል የጓሮ አትክልቶችና የተለያዩ ምርቶችን እያመረቱ ነው። ከዚህ በተጨማሪ ከዚህ ከድርቅ ጋር በተገናኘ የመኖ ልማት ስራዎች እየተሰሩ ነው። አሁን እንግዲህ መኖ እንደምታውቁት ከዚህ ከሱሉልታ አካባቢ ከምናምን ነበር የሚመጣው። ባለፉት 3 ዓመታት ወደ 4200 ሄክታር መኖ አልምተናል። እሱ ላይ አልምተናል። ከዛ በተጨማሪ ከዚህ ከሬንፊት ዝናብ ባለ ጊዜ በአጠቃላይ ወደ 77000 ቤል አምርተን ነው ያደረግነው። የመኖ ልማት እንግዲህ ሁለት ነገር ነው። አንዱ መኖ ማልማት ነው። ሁለተኛ ስቶር ፋሲሊቲ እያንዳንዳቸው 25000 ቤል የሚይዙ 12 የፊድ ስቶሮችን ሰርተናል። አጠቃላይ በ5 ዓመት በ6 ዓመት እቅዳችን 30 መድረስ ነው። ስለዚህ ምንድነው እዛው አካባቢ ይመረታል፣ እዛው ስቶር ይደረጋል፣ እዛው ችግር ሲመጣ ይፈታል ማለት ነውና አግሬሲቭሊ በዛ መልክ ይሄን ነው የመኖ ልማቶችን። ሶስተኛ የገቢ ማስገኛ በተለይ ወጣቶችና ሴቶችን አማራጭ የገቢ ማስገኛ በሁለት ነው እሱ ነው እየሰራ ነው ያለው። ከዚህ ከኢትዮጵያ ኮኦፐሬቲቭ ኮሚሽን ጋር በመተባበር ስታሽ ስትራክቸሩ የቁጠባና ብድር ማህበራትን በማቋቋም እስካሁን ወደ 494 ቁጠባና ብድር ማህበራት አቋቁመን ወደ 45000 ተጠቃሚዎች አሉ። ከዛ ውስጥ ወደ 60% የሚሆኑ ሴቶች ናቸው እና እነሱን አደራጅተን ሲድ መኒ የመነሻ ካፒታል ስልጠና ሰጥተን በተለያየ የገቢ ማስገኛ ከግብርና ውጭ በሆኑ ስራዎች ላይ የአማራጭ ገቢ ስራዎችን እንዲሰሩ የማድረግ ነው። ሁለተኛው ከዚህ ከሲአይጂ የምንላቸው ነው ኮመን ኢንተረስት ግሩፕ በተለይ ወጣቶች ሴቶችን አደራጅተን የመነሻ ካፒታል ሰጥተን አሁንም ከግብርና ውጭ ያሉ የገቢ ማስገኛ ፕሮጀክቶችን የመስራት ነው። እነሱ ወደ 22000 ሰዎችን አደራጅተን ከዛ ውስጥ 14000 ወጣቶች ናቸው። አጠቃላይ በ3 ዓመት ውስጥ ወደ 570 ሚሊዮን የመነሻ ካፒታል ሰጥተናቸው በተለያየ ስራ እየሰሩ ነው። ይሄ እንግዲህ እንደ ፖቴንሻል ኤሪያው ነው። አሁን ለምሳሌ ቤኒሻንጉል ላይ ከወርቅ ልማት ጋር ከዚህ ከተለያዩ ስራዎች ጋር የወፍጮ እንትኖችን የፒት ትሬድ አክቲቪቲዎችን እና የዚህ የእንስሳ ንግድ የተለያዩ እንትኖችን እየሰሩ ገበያቸውን እሱን አግሬሲቭሊ ከሄድን ወደ 200,000 ነው ታርጌታችን። እሱን ከደረስ ድርቅም ቢመጣ አማራጭ ገቢ ስለሚኖራቸው በዛ ድርቅን ቅድም እንዳልኳችሁ መስኖ ነው ዋናው መስኖ ላይ ዘላቂ ስራዎችንም ስለምንሰራ ከዚህ ከመኖ ልማቱ በተጨማሪ ወደ 2000 ሄክታር አድርገን እሱን እያሰፋር ማለት ነው። አጠቃላይ በዛ መልክ አግሬሲቭ ይሄን ነው። ይሄኛው ፌዝ ካለቀ ይሄ ፕሮጀክት በዓለም ባንክና በዓለም አቀፍ የግብርና ልማት ፈንድ የሚደገፍ $451 ሚሊዮን
የ6 ዓመት በጀት ያለው ነው። 3 ዓመት ይቀረዋል። እስካሁን ድረስ እንግዲህ ወደ 2 ሚሊዮን ህዝብ ተጠቃሚ ያደርገናል። ከዛ ውስጥ ወደ 900 ሺህ ሴቶች ናቸው፣ 300 ሺህ ደግሞ ወጣቶች ናቸው። ይሄን እንትን አድርገን ይሄ ፌዝ ከ2015 ላይ ያልቃል። እሱን ሰፋ አድርገን ድርቅ ቤዝ አድርገን ተጨማሪ ሪሶርስ አምጥተን ለመስራት ሁለተኛውን ፌዝ አሁን በዝግጅት ላይ ነው። ስለዚህ ድርቅ ጋር በተገናኘ የአግሬሲቭ ስራዎች እየሰራን ነው። በቀጣይም እንትን እናደርጋለን። በዛ መልክ እየተሰራ ያለ ፕሮጀክት። ከዚህ ውጭ ምንድነው ባለፉት 2 ዓመታት ማህበራዊ ተቋማት ጋፕ ባለባቸው የትምህርት ቤት የሰጠና ከለን ሳተና ከላዎችን ሰርተናል። አጠቃላይ የፕሮጀክቶቹ ቁጥር ወደ 633 ነው። ከዛ ውስጥ ወደ 240 የመጀመሪያ ደረጃ ትምህርት ቤት ነው። ከዚህ ፕሮግራም በፊት ከቆላማ አካባቢ ነው ማሻሻያ ፕሮጀክት በፊት የአርብቶ አደር ማህበረሰብ ልማት ፕሮጀክት የሚባል የ15 ዓመት ፕሮግራም ነበር። እሱ በ15 ዓመት ውስጥ 7000 ማህበራዊ ተቋማት ገንብቷል። ኦልሞስት እያንዳንዱ ቀበሌ ኢንተርቪን በተደረገበት አርብቶ አደር አካባቢ 3 ማህበራዊ ተቋማት ተገንብቷል። ወደ 2900 ትምህርት ቤት ተገንብቷል። አሁን ይሄ ፕሮግራም ኦልሞስት ማህበራዊ ተቋማትን እንትን በማድረግ አሁን የዚህኛው ፕሮጀክት ዋናው ሪዚሊየንስ ላይ ነው። ድርቅን መቋቋም የሚያስችሉ ስራዎችን መስራት ነው። የሚቀጥለውን ፌዝ እሱ ላይ ፎከስ አድርገን ሰፋ አድርገን የምንሰራበት ሁኔታ ይኖራል የሚል ነው። አጠቃላይ ስራችን ማህበረሰቡን ያሳተፈ ነው። ቅድም እንዳልኳችሁ 100 ወረዳ ላይ 1731 ቀበሌዎች ላይ ነው እንትን ያደረግነው። ፕራዮሪታይዝ ያደረግነው ኮንሰልቴሽን እነዚህ ማህበረሰቦችን እንትን አድርገን በ5 ዓመት የምንሰራቸውን ስራዎች እንትን አድርገናል። ወደ 60% የሚሆነው የውሃ ጥያቄ ነው፣ የመስኖ ጥያቄ ነው። ጋምቤላና ቤንሻንጉል ትልቁ ችግራቸው መንገድ ነው። እነሱ ወደ 54 የመንገድ ፕሮጀክቶችን መንገድ የሚጠቅመው ምንድነው? አክሰስ ይፈጥራል፣ ማርኬት ሊንኬጅ ያደርጋል፣ ማህበራዊ ተቋማትን ለማድረግ ነው። ሌሎቹ ግን ከዚህ ከውሃ ከመኖ ልማትና ከእንትን ጋር የተያያዙ ስራዎች ናቸው። እነዚህን በቀጣይ 3 ዓመት አጠናክረን እንሰራለን። ቀጣዩን ፌዝ ላይ ደግሞ ድርቅን መሰረት ያደረጉ ኢንተርቬንሽኖች ይኖሩናል ማለት ነው። በጣም እናመሰግናለን አቶ ሁሴን። እንደው ካለን ጊዜ አንጻር ነው ግን እንደው መስኖ ላይና የውሃ እጥረቱ ላይ በጣም ከፍተኛ የሆነ ችግር እንዳለ ገልጸውልናልና ወቅቱን ጠብቆ አሁን ክረምት እንደመሆኑ መጠን ወቅቱን ጠብቆ የሚሰሯቸው ስራዎች አሉ ለ3 ወር ምናምን ተብለው የተያዙ። ምክንያቱም ከፍተኛ የሆነ ዝናብ የሚገኝበት አሁን ለምሳሌ ሰሞኑን ኢሌዌ ነበር ኦሮሚያ። አሁን እዛ 2 ስራ ነው እየሰራን ያለነው። አንዱ ሰገን ወንዝ አለ። እዛ ላይ 300 ሄክታር መኖ ሙሉ በቃ እዛ ላይ ግን ድርቅ ሊመጣ ስለሚችል 2 ጉድጓዶች እየቆፈርን ነው። ሶላር አሁን ፕሮሰስ ላይ ነን። ሶላር ኢንስቶል ካደረግን በኋላ እነዛ 300 ሄክታሮች በቋሚነት የሚደረጉ ናቸው። ከዛ ውጭ ወደ 600 ሄክታር እዛች ወረዳ ላይ ብቻ በናቹራል እንትን የሚደረግ ነው። እዛ ላይ ምንድነው ያደረግነው? ፊድ ስቶሬጅ ሰርተናል። አሁን ቤል እያደረጉ ነው። ወደ አሁን እንዳልኳቸው 600 ሄክታሩን ቤል እያደረጉ ነው። እሱን ስቶር እናስቀምጣለን። ድርቅ ሲመጣ እንትን የሚገርመው ነገር ቦረና ላይ ድርቅ ሲያጋጥም ኢሌዌ ወረዳ ኢፌክቱ ዝቅተኛ ነበር። ስቶርም ያስቀመጡት እንትን ነበር። መኖንም እንትን አድርገን በዛ ውሃ ሲኖር መስኖ ሲኖር የድርቅ ኢፌክቱ ሌስ ነው የሚሆነው። ስለዚህ አግሬሲቭሊ ፖቴንሻል ኤሪያዎችን አይደንቲፋይ የማድረግ አሁን አንዳንድ ቦታ ላይ የጉድጓድ ውሃ አይኖርም። እሱን የስሞል ዳም እየሰራ ነው። ስሞል ዳም እስከ 13 ቢሊዮን ሜትር ኩብ እንትን የሚያደርጉ ውሃዎችን እየሰራ ነው። እነሱ በቀጣይ 3 ዓመት ድርቁ ለማቋቋም ካፓሲቲያችንን እየጨመርን እንሄዳለን። መስኖ ሲሰራ ደግሞ የአማራጭ እንትን ስለሚሆን የድርቁ ኢፌክት በጣም ሌስ እየሆነ ይመጣል። እሱ አግሬሲቭ እየሰራ ነው። ብዙ ለውጦች አሉ። ለውጦች ይመጣሉ ብለን ነው የምናስብ። እጅግ በጣም ነው የምናመሰግነው። በመስኖና ቆላማ አካባቢ ሚኒስቴር የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አስተባባሪ አቶ ሰይድ ኡመር በጠዋት እዚህ ድረስ ተገኝተው ላካፈሉን ሀሳብ እጅግ እናመሰግናለን። መልካም ቀን። ተመልሰናል ክቡራን ተመልካቾቻችን። አሁን ደግሞ የተለያዩ የቢዝነስና ምጣኔ ሀብት ዘገባዎችን
እንመለከታለን። አዎ ባልደረባችን አብርሃም እዚህ ስቱዲዮ ነው። እንዴት ነህ አብርሽ? እንደምን አደራችሁ? ደህና ይመስገን። ምን ጉዳይ አለ? ከሀገር ቤት እንግዲህ የሀገር በቀል ኢኮኖሚን የተመለከቱና ሌሎች መረጃዎችም አሉን ካለን ሰዓት አንጻር ሁሉንም ላለመዘርዘር ከውጭም የኬንያን ከአውሮፓ ህብረት አባላት ጋር የንግድ ግንኙነትን መጀመሯን አስመልክቶ ይዣለሁ። መልካም ጊዜ። አመሰግናለሁ። ጤና ይስጥልን ተመልካቾቻችን። ለጤና ይስጥልን የተዘጋጁ አጫጭር የቢዝነስና ምጣኔ ሀብት ዘገባዎችን አቀርባለሁ። አብርሃም ታደሰ ነኝ። በቅድሚያ የቢዝነስ ዘገባዎችን ስፖንሰር ያደረገልን የኦሮሚያ ባንክ ነው። እሱ መልእክት ሰምተን እንመለስ። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ኦሮሚያ ባንክን ከልብ እናመሰግናለን። ወደ ቀዳሚ ጉዳያችን እንለፍ። በሁለተኛው ሀገር በቀል የኢኮኖሚ ማሻሻያ ረቂቅ አጀንዳ ላይ መንግስት ከልማት አጋሮች ጋር የመጀመሪያውን ቴክኒካዊ የምክክር መድረክ አካሂዷል። በውይይቱ ላይ የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ረቂቁን በተመለከተ ለልማት አጋሮቹ ገለጻ አድርገዋል። በመድረኩ በሪፎርሙ የትኩረት አቅጣጫ፣ የትግበራ ሂደት እንዲሁም በሚቀጥሉት 3 ዓመታት የማሻሻያው ትግበራ ወቅት የሚያስፈልጉ ግብዓቶች ላይ ምክክር ተደርጓል። የልማት አጋሮቹ ሁለተኛው ምዕራፍ ሀገር በቀል ኢኮኖሚ ማሻሻያ ሪፎርም በተለይ በመልሶ ማቋቋም በማረጋጋትና ልማት ላይ ማተኮሩ ማድረጋቸውን ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። ይህ የሀገር በቀል ኢኮኖሚ ማሻሻያ በነገራችን ላይ በመጀመሪያዎቹ በተለይ እንደ ግብርና፣ ቱሪዝምና መሰል የኢኮኖሚ መስኮች ላይ ትኩረት አድርጎ ትልቅ ስራዎች የተሰሩበት ነበር። ምናልባት ግን ጊዜው ኮቪድ-19 የነበረው የሀገራችን ወቅታዊ ሁኔታ ብዙ የፈተኑት ቢሆኑም ብዙ ጅምር ስራዎች የተሰሩበት ነው። አሁን ደግሞ በተለይ መልሶ ማቋቋም፣ ማረጋጋትና ልማት ላይ ማተኮሩ እጅግ ይበል የሚያስብል ይመስለኛል። ሁለተኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያ አጀንዳ ለግሉ ዘርፍ፣ ለምሁራን፣ ለልማት ድርጅቶች፣ ለአምባሳደሮችና ለዓለም አቀፍ ድርጅቶች ተወካዮች እንደሚቀርብም ተመላክቷል። የመጀመሪያው ሀገር በቀል የኢኮኖሚ ማሻሻያ ከ2012 እስከ 2015 ዓ.ም መተግበሩ ይታወሳል። ወደ ሁለተኛው ጉዳያችን እናምራ። በኢትዮጵያ የቻይና አምባሳደር ዣኦ ዢዩአን፣ የቻይና የካውንስል ሚኒስትር ሚስተር ያንግ እንዲሁም የሲሲሲሲ ኢትዮጵያ ምክትል ዋና ስራ አስፈጻሚ የመቀሌ ኢንዱስትሪ ፓርክን ወቅታዊ የስራ እንቅስቃሴ ተዘዋውረው ተመልክተዋል። የመቀሌ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፊሊሞን ተረፈና የፓርኩ የስራ ኃላፊዎች ልኡካኑን ተቀብለው አነጋግረዋል። የቻይናው ኮንስትራክሽን ካምፓኒ ሲሲሲሲ በፓርኩ እያከናወናቸው የሚገኙ ፕሮጀክቶች ላይ በጋራ ጉብኝት የተካሄደ ሲሆን በቀጣይ ፕሮጀክቶቹ በፓርኩ ስለሚያከናውናቸው ስራዎችም ውይይት ተካሂዷል። ከዚህ ጋር በተያያዘም የመቀሌ ኢንዱስትሪ ፓርክ ወደ ስራ እየገባ መሆኑን ተከትሎ የቻይና ባለሀብቶች በፓርኩ በተለያዩ ዘርፎች በኢንቨስትመንት እንዲሰማሩ ለአምባሳደር ዣኦ ዢዩአን ጥሪ መቅረቡን ከኢንዱስትሪ ፓርኮች ልማት ኮርፖሬሽን የተገኘው መረጃ ያመለክታል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የመቀሌ ኢንዱስትሪ ፓርክን ወደ ስራ ለመመለስ በአመራሮች የታገዘ ቡድን በማቋቋም አስፈላጊውን ቅድመ ዝግጅት ማጠናቀቁን ኮርፖሬሽኑ መግለጹ ይታወቃል። ወደ ሌላኛው ጉዳያችን ስናመራ በወራቤ ከተማ 10ኛው ዙር አረፋን በወራቤ የንግድ ትርኢትና ኤግዚቢሽን ባዛር እየተካሄደ ነው። የስልጤ ዞን ዋና አስተዳዳሪ አቶ አሊ ከድር እንዳሉትም በዞኑ ማህበረሰብ ዘንድ የሚከበሩ በዓላትን በማስተዋወቅ ዞኑን የቱሪስት መዳረሻ ለማድረግ እየተሰራ ነው። በተለይም በዞኑ ሕዝብ ዘንድ በድምቀት የሚከበረውን የኢድ አል አድሃ አረፋ በዓል የማህበረሰቡ ባህልና እሴቶች የሚገለጹበት ጭምር መሆኑንም ተናግረዋል። በዓሉ የመጠያየቂያና የመሰባሰብ
መገለጫ እንደመሆኑ በስልጤ ማህበረሰብ ዘንድ ልዩ ስፍራ ተሰጥቶት በድምቀት እንደሚከበርም አመላክተዋል። በዓሉን ከወዳጅ ዘመድ ጋር ለማክበር ከተለያዩ ሀገሪቱ ክፍሎች የሚመጡ የአካባቢው ተወላጆች የሚፈልጉትን ቁሳቁስ ከንግድ ትርኢት፣ ኤግዚቢሽንና ባዛሩ እንዲያገኙ መመቻቸቱንም አቶ አሊ አስታውቀዋል። የወራቤ ከተማ ንግድና ማህበራት ምክር ቤት ፕሬዝዳንት አቶ ሳኒ ሀሰን በበኩላቸው በተለያየ ምክንያት የሚፈጠርን የዋጋ ጭማሪ በመከላከል የሸማቾችን ማህበረሰብ ተጠቃሚነት ለማረጋገጥ እየተሰራ ነው ብለዋል። በተለይ በበዓላት ወቅት እንደዚህ አይነት ባዛርና ኤግዚቢሽኖች ሲካሄዱ ከዋጋውን በላይ ሁሉም ባንድ ለማግኘት እድል የሚያመቻቹ ናቸውና እጅግ በበዓላት ጊዜ ወሳኝነት አላቸው። የአረፋ በዓልን በማስመልከትም ለ10ኛ ዙር የተከፈተው የንግድ ትርኢት ኤግዚቢሽንና ባዛር የዚሁ እንቅስቃሴ አካል መሆኑን ጠቁመው በዝግጅቱም የተለያዩ ተቋማትና የንግድ ማህበረሰብ እየተሳተፉበት መሆኑን ጠቁመዋል። ይህም ሸማቹ ማህበረሰብ በተመጣጣኝ ዋጋ የተለያዩ እቃዎች ለመሸመት ምቹ ሁኔታ መፍጠሩን አመላክተው በተለይም በዓሉ ምክንያት ለማድረግ የሚፈጸመውን ያልተገባ የዋጋ ጭማሪ ለመከላከል እጅግ ወሳኝ ነው ብለዋል። በመጨረሻም ወደ አፍሪካ ጉዳያችን እናምራ። ኬንያ ከአውሮፓ ህብረት አባል ሀገራት ጋር ያላትን የንግድ ግንኙነት ለማሳደግ የሚያስችል ስምምነት ተፈራርማለች። ስምምነቱን የኬንያ ንግድ ሚኒስትርና የአውሮፓ ህብረት የንግድ ኮሚሽነር ተፈራርመዋል። ኬንያ ከአውሮፓ ህብረት ጋር ያደረገችው ስምምነት ከፈረንጆቹ 2016 ወዲህ ለመጀመሪያ ጊዜ ከህብረቱ ያደረገችው ትልቁ ስምምነት ነው ተብሏል። ስምምነቱ ጸድቆ ወደ ትግበራ ሲገባ ኬንያ በአውሮፓ ህብረት ገበያ ምርቷን ከቀረጥና ኮታ ነፃ ማስገባት ትችላለች። ከአውሮፓ ህብረት ወደ ኬንያ የሚገቡ እንደ ኬሚካልና ማሽነሪ ያሉ ምርቶች ደግሞ በሂደት የቀረጥ ቅነሳ ይደረግባቸዋልም ተብሏል። ኬንያ ወደ አውሮፓ ህብረት አባል ሀገራት በዋነኛነት ከምትልካቸው ምርቶች አበባ፣ አትክልትና ፍራፍሬ እንዲሁም ሻይ ቅጠልና ቡናም ይገኙበታል። የኬንያው ፕሬዝዳንት ዊሊያም ሩቶ በዚሁ ጊዜ እንዳሉትም የአውሮፓ ህብረት ከዓለም ባንክ በመቀጠል ሁለተኛው የኬንያ የልማት አጋር ነው። በመሆኑም ስምምነቱ የሀገሪቱ አርሶ አደሮች አስተማማኝ ገበያ እንዲያገኙ የሚያስችል ነው ብለዋል። የአውሮፓ ህብረት የንግድ ኮሚሽነር ቫልዲስ ዶምቦርቪስኪስ በበኩላቸው በኬንያ ከ1 ቢሊዮን ዶላር በላይ ኢንቨስት ያደረጉ የአውሮፓ ህብረት አባል ሀገራት ኩባንያዎች ይገኛሉ። ይህንን የበለጠ ለማሳደግ ጽኑ ፍላጎት አለን ማለታቸውን የአፍሪካ ኒውስ በዘገባው አስነብቧል። አጠቃላይ ከሀገር ቤትም ከውጭም እንደዚህ ነበር ያስኳቸው መረጃዎች። አመሰግናለሁ። በዚህ ወደ ውጭ መረጃ ነው የምናልፈው። ክሮኤሽያ ከቱሪዝም ዘርፉ የምታገኘውን ገቢ ለማሳደግ መሰረተ ልማት ላይ በትኩረት እንደምትሰራ አስታውቃለች። የሀገሪቱ ብሮቪንክ ግዛት በርካታ ታሪካዊ ቱሪስት መስህብ ስፍራዎች መኖራቸውን ተከትሎ በአመት ቢያንስ 1.2 ሚሊዮን የውጭ ጎብኚዎች መዳረሻ መሆን ችላለች። አለም ይልፉ ተጨማሪ አላት። በክሮኤሽያ ብሮቪንክ ከተማ የተለያዩ ስነ ጥበባዊና ታሪካዊ ቦታዎች የሚበዙባት መሆኗን ተከትሎ የቱሪስት ፍሰቷ ከጊዜ ወደ ጊዜ እየጨመረ መጥቷል። በ2019 ብቻ እንኳ 1.2 ሚሊዮን የሚሆኑ ሰዎች ከተማዋን መጎብኘታቸው ይነገራል። ይሁንና በከተማዋ ለቱሪስቶች የሚሆኑ እንደ ውሃ፣ መንገድና ትራንስፖርት ያሉ መሰረተ ልማቶች ባለመሟላታቸው ምክንያት ሀገሪቱ ከዘርፉ የሚፈለገውን ያህል ገቢ ሳታገኝ መቆየቷ ይነገራል። የሀገሪቱ መንግስትም ቱሪስቶችን ይበልጥ መሳብ እንዲቻልና የተለያዩ መመሪያዎችን በመተግበርም በየአመቱ በሚሊዮን የሚቆጠሩ ዶላሮችን ለመሰብሰብ አቅዷል ተብሏል። First of all, the number, for instance, of the cruise ships per day. በመጀመሪያ ደረጃ በክሮኤሽያ በቀን ውስጥ መስተናገድ የሚችለው የቱሪስት መጠን 4000 እንዲሆን ተደርጎ ተገድቧል። አንድ ቱሪስት መቆየት የሚችለው ከ6 እስከ 8 ሰዓት ብቻ ነው። ለዚህ ህግ ተገዢ ያልሆነ ቱሪስት ደግሞ ወደዚህ መምጣት የለበትም። በቱሪዝም ዘርፉ ያሉትን ችግሮች መፍታት ደግሞ ከተማዋን በዓለም አቀፍ ደረጃ ተወዳዳሪና እውቅ እንድትሆን ማድረግ ያስችላታል። ይህንን ደግሞ መሰረተ ልማቱ ባልተሟላበት ሁኔታ እንኳ በከተማዋ ውበት የሚማረኩ ጎብኚዎች ይናገራሉ። ሁሉም የከተማው አካባቢ ሳቢ ነው። ለአመታት እዚህ ውብ ከተማ ለመምጣት ስናስብ ነበረ። እዚህ ጥሩና በቂ በሆነ ጊዜ ሁሉም የቱሪስት ስፍራዎችን ለማየት ነው የመጣነው። እኔ አሁን ከካሊፎርኒያ ነው የመጣሁት። ስንመጣም በጣም በርካታ ሰዎች ነበርን። ነገር ግን እዚህ ደግሞ ከምንጎበኝባቸው ቦታዎች ወደ ሆቴል የሚወስደን ባስ እንኳን የለም።
የክሮሺያዋ ብሮምቪክ ያላትን የቱሪዝም አቅም በማሳደግና የከተማዋን ውበት በመጠበቅ ከዘርፉ የሚገኘውን ገቢ መጨመርና ጎብኚዎች መርጠዋት የሚመጡባት ከተማ ለማድረግ በተለይም መሰረተ ልማት ላይ መስራት የመንግስት ልዩ የትኩረት አቅጣጫ ስለመሆኑም ነው ቲአርቲ በዘገባው ያመላከተው። የሰኔ 13 2015 ዓ.ም የጤና ይስጥልኝ ኢትዮጵያ ዝግጅታችን የተከታተላችሁትን ይመስል ነበር። ከኛ ጋር ስለነበራችሁ እናመሰግናለን። ኢትዮ ቴሌኮም አጋራችን ስለነበረም እናመሰግናለን። የዛሬ ጤና ይስጥልኝ ኢትዮጵያን ሜሮ ምትኩና አንተነህ ደግፌ ያስተናግድናችሁ ዳይሬክተራችን አማኑኤል አስመላሽን ጨምሮ መላ ስቱዲዮ ባለሙያዎች ከኛ ጋር ነበሩ። ውድ ተመልካቾቻችን ከኛ ጋር ስለነበራችሁ በጣም ነው የምናመሰግነው። ደስ የሚል ቀን ይሁንላችሁ። ለኢትዮጵያችን ሰላም ይብዛ። ሰላም ዋሉ።